ኢትዮጵያን ለመጠበቅ ትግራይን ለመጠበቅ ነው። ሰሜን ዕዝ ላይ ችግር የፈጠረ ካለ ይጠየቅ። ችግር የለብኝም እኔ በህግ በማስረጃ ይጠየቅ፣ ተጠያቂነት ይስፈን። ነገር ግን ሰሜን ዕዝ ስለተነካ ትግራይ ላይ የደረሰው ነገር ትክክል ለማድረግ መሞከር ግን እብደት ነው። ሲጀመር የሰሜን ዕዝ ሰዎችም ራሱ ይስቁባቸዋል። እንዴ ህዝቡን በመጨፍጨፍ እኛን ለመካስ ነው እንዴ? እንደገና በዛ ላይ ከሰሜን ዕዝ በፊት ነው ጦርነቱ የታቀደው፣ እንዳትሸወዱ። አቶ ኢሳያስ አስቀድሞ ነው ጦርነቱ በህወሓት ላይ መካሄድ እንዳለበት አስቀድሞ ነው ያቀደው። እኛ በዚህ ነው ምናምነው። በነገራችን ላይ የኢሳያስ እቅድ ነው ብዬ ነው ማምነው እኔ። ስለዚህ ኢሳያስ ጦርነት እንዲካሄድ ያኔም አድርጓል። አሁንም ኢትዮጵያውያን እንዲዋጉ እርስ በራሳቸው እያደረገ ነው ነው የኔ ፖይንት። ከኢሳያስ ወጥታችሁ ራሳችሁን ችላችሁ በፈለጋችሁት መንገድ ታገሉት የኢትዮጵያ መንግስት። በተለይ በሰላማዊ ከሆነ ደግሞ እኔ አለሁ። ምክንያቱም ያ የኔ ሮል እዛ ላይ ነው። ለምን ይመስላችኋል እንደዛ ምለው? አሁን እኔ በፊትም ኦፍኮርስ ዲያስፖራ ነኝ፣ ውጊያ ውስጥ የለውም። ማድረግ የምችለው ሰላማዊ ትግል ብቻ ነው። ልጄን አቅፌ ነው ማድረው። እዚህ ልጁን አቅፎ እያደረ እሳት ውስጥ ግባ የሚል ሰው እንዳሰማው። ትኬት ግዛለት፣ ዋን ወይ የአንድ መንገድ ደርሶ መልስ የሌለው ማለት ግዛለትና ይግባ፣ ከዲያስፖራ ሄዶ ይዋጋ። አትስሟቸው። ስለዚህ በተለይ በሰላማዊ ትግል ከሆነ ደግሞ አለውኝ። ነገር ግን የትግራይ ህዝብ የደረሰበትን ነገር እየካድክ የምትቀጥል ከሆነ ነገ ጠዋት ይኸው እያየነው ነው እኮ በየተራ እኮ ህዝቡ እያለቀ ነው። ተበታትነን ደግሞ ምንም መንፈታው ችግር የለም። በጋራ ሆነን ነው መንፈታው። ወደ ኢትዮጵያ መጥተሃል፣ በፊት ግን ኢትዮጵያ ላይ እንዲህ ብልሃል። ጓዶች አንድ ነገር ልንገራችሁ። በወቅቱ እኮ ጀኖሳይድ ነበር ይፈጸም የነበረው በትግራይ ህዝብ ላይ። ስለዚህ በወቅቱ ህዝብን ከቦ ማስራብ፣ መጨፍጨፍ፣ መድፈር፣ መዝረፍ ብልጽግና የሚያመነባቸው ጥፋቶች ኦፍኮርስ ወደ ሻዕቢያ ነው ያሻገራቸው። እነዚህ ጥፋቶች አገር ሙሉ አነቃንቆ በሚፈጽምበት ወቅት እኔ የማደርጋቸው ንግግሮች እና አሁን ይቅርታ መጠየቅ አለብህ እንዲህ እኮ ብለሃል ምናምን የምትሉት ነገሮች ምንድን ናቸው? እዚህ ግባ የሚባሉ ነገሮች አይደሉም። አሁን አንዳንድ ያጋጥመኛል። እንዲህ ያልክ እኮ እንዲህ ምናምን ሲለኝ አንተ ያኔ የምትፈጽም ነበር ነው የምለው። ከትግራይ ህዝብ ጎን ነበርኩ ካለኝ አንተን አይመለከትም ብዬ አልፈዋለሁ። አዎ ያኔ እኔ ጀኖሳይዱ ጦርነቱ ደግፍ ነበረ፣ ከአብይ ጎን ነበርኩ፣ ከመከላከያ ጎን ሆኜ፣ ከአማራ ኃይሎች ከሻዕቢያ ጎን ሆኜ እንዲያደርግ ነበር ካለኝ ግን ያኔ ጀኖሳይድ ፈጻሚ ነበር ከአንተ ነው የኔ መልስ። ስለዚህ ጀኖሳይድ መፈጸሙ የትግራይ ህዝብ ምንም የሚያወላዳ ነገር የለም። ደግሞ እንደኔ እንደ አንድ ሰርቫይቨር ከጠየቃችሁኝ ይህንኑ የማለት ግዴታ አለብኝ። መጀመሪያ የሚጠየቀው ህዝቡ ራሱ ነው፣ ምን ደረሰበት ተብሎ። አብይ ተጠያቂ እንዲሆን ነው እንደዚህ እያደረክ ያለው። አንድ ነገር እንነጋገር። አር ዊ ሂር ቱ ሴቭ ኢንዲቪዥዋልስ? አምና ሂር ቱ ሴቭ ኢንዲቪዥዋል። ደብረጽዮን ከፈለጋችሁ በሰሜን ዕዝም በሉት፣ በአማራ ክልል ላይ በተፈጸመውን በሉት፣ በአፋር ላይ ተጠያቂውን እኔም አንተም የምጠየቅበት ነገር አለ ካላችሁ እና ማስረጃ ካላችሁ እንሂድ፣ ችግር የለብኝም። በት I'm not here to save individuals. I'm here to save our people, our country. በዚህ ረገድ ገደል ውስጥ የሚከተን ነገሮች ብናስቀር ከዚህ ውጭ ሌላ ዓላማ የለኝም። ካሁን በፊትም የከፈለኝ የለም። ህወሓትም 5 ሳንቲም ሰጥቶኝ አያውቅም። አለ ካለ ይምጣ፣ ፔሮሉን ይዞ ይቅረብ፣ ሪሲቱን ይዞ ይምጣ። የለም ከህዝብም ስባሪ ሳንቲም አልወሰድኩም። አለኝ የሚል ሰው ካለ እኔ የተንቀሳቀስኩባቸው እንደምታውቁት አንዱ ሚዲያ ነው። ሚዲያው በአሜሪካ ህግ የተመዘገበ ነው። ሰነዶቹን ይዞ አንድ ሰው ፍርድ ቤት መሄድ ይችላል። እዛ እንገናኝ። ቅድም ገልጫለሁ። ስለዚህ እዚህ እኔ ኢንዲቪዥዋሎችን ሴቭ ለማድረግ በነገራችን ላይ ጊዜያችሁንም አታቃጥሉ። ኢንዲቪዥዋል ሴቭ ለማድረግ አገራችሁን ነው ህዝባችሁን ነው ማስቀደም ያለባችሁ። ስለዚህ ከዚህ አንጻር አማራም ላይ ኦሮሞም ላይ ሌላም ላይ የሚደርሰው ነገር ስልክ ገብቶብህ ነው አሉላ።
ስልክ ተደውሎበት ነው። እሺ ቀጣዩን ጥያቄ ላስታውስ። ችግር የለውም ይሰማል። አሉላ አንዱ የኔ ጥያቄ ተዘሏል፣ አስታውሰው። አንድ ጊዜ ችግር የለውም። አንዳንዴ ጥያቄ ተጠይቁና የግድ እኮ እዛ የሚጠየቀው ሰውዬ እናንተ በምትፈልጉት መንገድ መመለስ የለበትም። እኔ እንደዛ አይደለም። በቃ የጠየቃችሁትን ታውቃላችሁ። እሱ ደግሞ የሚመልስበት መንገድ አለ። ፍርዱ ለህዝብ አልተጠየቀም ነው ቴዲ። አስታውሳለሁ። ችግር የለውም። አሉላ አለ አሉላ ስልክ ገብቶብሃል አለው። እሺ ሌላው ጥያቄ ብልጽግና ይሄ ጦርነት እንዳይመጣ ሽምግልና ልኳል፣ ለምኗል፣ አስለምኗል። እየታወቀ እያለ ምንም ነገር ሳያደርግ ወደ ጦርነት የገባት አስመስለዋል። ኖ ብልጽግና የተሳፈረበት ፈረስ የጦርነት ፈረስ ነበረ። ብልጽግና ሽማግሌዎች ምናምን ልኮ የሚያስቀረው ጦርነት አልነበረም። በኋላ ላይ እንኳ ራሱ ወደ ፕሪቶሪያ ለመውሰድ ብዙ ማገዶ ፈጅቷል። ብልጽግናን ከነዚህ ፈረሶች በማላቀቅ እነዚህ ፈረሶች ምን እንደሆኑት ብልጽግና የምትደግፉ ሰዎች ታውቁታላችሁ። በኋላ ላይ ጦርነት የከፈቱበት ማለት ነው፣ የተጣሉት። ስለዚህ መጀመሪያ የተፈናጠጥክበት ፈረስ የጦርነት ከሆነ አንተ ሽምግልና በጎን ብትልክ ምንም ትርጉም የለውም። ሻዕቢያዎች እና የአማራ ኃይሎች መሬታችን እናስመልሳለን ብለዋል። እኔ የአማራ ህዝብ አላልኩም። በነገራችን ላይ የአማራ ኃይሎች ነው እያልኩ ያለሁት። አሁን ፋኖ በወቅቱም ፋኖ ነበሩ፣ ሚሊሻ፣ ልዩ ኃይል፣ የአማራ ኃይሎች ብሎ የዓለም አቀፍ ማህበረሰብ የሚጠራቸው በዛ ነው። ስለዚህ እኔ እንትን አይደለም፣ ሊትሬቸር ማየት ትችላላችሁ። እነዚህ ኃይሎች ጦርነቱ እንዲቀጥል ይፈልጉ ነበር። እንዲጀመርም ጦርነቱ ይጀመርልን እንደ እኛ ጀመር ነው እኮ ብለዋል። ሰሜን ዕዝ ምናምን አልከ አንተ ነህ። የሞተው የአማራ ክልል ፖሊስ ኮሚሽን ኃላፊ የነበረው አበረ አዳሙ ምንድን ነው ያለው? እኛ ኦልሬዲ ሬዲ ነበርን ለመዋጋት ብሏል ሰውየው። ከዛ በኋላ አልቆየም። ሂዝ ጋር ማነው ግድያውን ኮንስፓይሬሲ እንትን ለመተንተን ፈልጌ አይደለም፣ ግን ከዛ በኋላ የለም። ሂሰድ ጦርነቱ ለመጀመር ሬዲ ነበርን እንደ አማራ ክልል ብሏል። አማራ ክልል ገቡበት። የክልሉ ልዩ ኃይል፣ ፋኖ፣ ሚሊሻ ምናምን መሬታችን ርስታችን ልናስመለስ ነው። ሻዕቢያ ለበቀል፣ ለዘረፋ፣ ለመድፈር ተዘጋጅቶ ነበር። ስለዚህ ሽምግልና የሚለው ነገር ምንን ለማስቀረት ነው? ተዋናዩ ብዙ ካደረከው በኋላ አንድ አብይ ብቻው የሚያስቀረው ጦርነት ስለኖረ ነው። አብይ ሽማግሌ ልኮ የሚያስቀረው አብይ እንደዛ የሚያስቀር ቢሆን ኖሮ ለምንድን ነው ከፕሪቶሪያ በፊት ጦርነቱን ማስቆም የከበደው? ሻዕቢያዎች እኮ ለሶስተኛው ዙር መሳሪያውም ስንቁም ተዋጊውም በእኛ በኩል ገብቶ ይዋጋ ብለው እስከ መጠየቅ እኮ ነው የደረሱት። አናምናችሁም፣ እየካዳችሁን ነው። ቆላ ተንቤን ላይ ከደውን ጥለውን ሄደዋል እኮ ነው የሚለው ሻዕቢያ። ይህንን ታውቃላችሁ። ጥለውን አስመትተውን ሄደዋል እንወጣለን ሲሉ ብለው ሳይናገሩ ፈርጥጠው ጥለውን ሄዱ ብለዋል ሻዕቢያ። በምስራቅ ዕዝ አሁን አማራ ክልል ላይ የተዋጋ ያለው መሐመድ ተሰማ የሚመራ ኃይል በኤርትራ በኩል ነበር ሲዋጋ የነበረው። ሻዕቢያ የውጊያ እንትኑን ቀይሮታል። ተዋጊዎች ይዞት የሚገቡ የጥይት መጠን ሳይቀር ወደ መመጠን ነው የገባው። የኢትዮጵያ መከላከያ ነው እያልኩ ያለሁት። ይህ በሆነበት ውጊያው ሌላ በወሰደው ሁኔታ እገሌ ሽምግልና ልኮ ነበር፣ እገሌ እንዲህ ማድረግ ይችል ነበር ምናምን የሚለው ነገር አይሰራም። ጦርነቱ ኦልሬዲ የተወሰነ ነው። ኤርትራውያኖች በየቦታው ያደርጉት የነበረው ውይይት ሄዳችሁ ማየት መከታተል ትችላላችሁ። አለ 4 ኪሎ እያስወሰን ያለ ነው እኛንን አይደለም፣ ውሸት ነው። አብይ ነበረ ያኔም ሁሉም ነገር ይወስን የነበረው አብይ ነው ካላችሁን ኦኬ ደን ኤርትራ ገብቶ ያ ሁሉ ፍጅት የፈጸመው ከኛ ቁጥጥር ውጭ ሆኖ ነው ምናምን ያለው የራሱ ነው ማለት ነው። ይህም መረዳት ያስፈልጋል። እሺ ሌላው ይሰማል አሉላ ህወሓት አሁን ላይ ሆነ ስታዩ ጥፋተኛ መሆኑ ከገባ ያኔ ለህወሓት ቆመ መከራከርን አሁን ላይ ሆነ ስታስበው ለምንድን ነው ቢያንስ ወንድሞቼ እኔ አሁን በዚህ ውይይታችን ራሱ የሁሉ ሰዓት የፈጀ ነው። እኔ ህወሓትን ለመከላከል አይደለም። እኔ የትግራይን ህዝብ ነው የተከላከልኩት። ከአሁን በፊት ያደረግኳቸው ትግሎችም እኔ የትግራይን ህዝብ ለማገዝ የትግራይን ህዝብ ከጥፋት ለመታደግ እንጂ ከህወሓት ብዬ ያደረግኩት ትግል ኖሮ አያውቅም። ለህወሓት ብዬ ያደረግኩት ትግል ኖሮ አያውቅም።
ስለዚህ ያኔ የቸገረ ምንድን ነው? ህወሓትና ትግራይ አንድ ነው የሚል አጥፊ አለ። ህወሓትና ትግራይ አንድ ነው የሚል ህወሓት አለ። ለትግራይ ህዝብ የሚደረግ ትግልም የህወሓት ትግል አድርጎ የሚወስድ አጥፊም አለ። ስለዚህ እዚህ አሜሪካኖች እኛ የምናደርገው ትግል ለህወሓት ትራንስፈር የሚደረግ አይደለም ያሉት ንግግር እኔ ልዋሰውና እኔ ያደረግኩት ትግል ለህወሓት ትራንስፈር የሚደረግ አይደለም። ከህወሓት ችግር ካለ እና እንትን ካለ እዛው ህወሓት ሙሉ ግን ማጥፋት ስህተት ነው ብለሃል ያላችሁኝ፣ ግን እኔ እሱን ያልኩት እኮ ውድመትና እልቂቱን ለመቀነስ እኮ ነው። ስማርት የሆነ የፖለቲካ ሰው አንድ ህዝቡን ከፓርቲው ለይቶ ተንከባክቦ ወደ ራሱ ያሰልፋል። በሰላማዊ ተጀምሮም ነበረ። ቅድም ጠቅሻለሁ ምሳሌዎች አልደግሞም። ሁለተኛ ከህወሓት ራሱ እረ ይሄ ነገር እየሄድንበት ያለ ስህተት ነው የሚሉ ሰዎችን ማፈላለግ፣ ጠንካራ ሆነው ለህዝቡ ለክልሉም የተሻለ ነገር ሊያደርጉ የሚችሉ ኃይሎችን ወደ ማሰባሰብ መግባት እንደ ትግራይ ማድረግ ያለብን ጭምር ነው። በነገራችን ላይ አጠቃላይ ስነ ልቦናውን ባለመረዳት ውድመትም መተላለቅም እንዳይመጣ በህወሓትም ራሱ ሪጅድ ሃርድላይነር የሆነና ለድርድር ለኮምፕሮማይዝ የተዘጋጀ ኃይል አለ። ይሄ ልዩነትስ ይረዳል ወይ ነው? ይሄ ልዩነት ማስተናገድ ራሱ ያስፈልጋል። ለፖለቲካ ነው። ምንም ጥፋት የለውም ልፈልጌ ነው እንጂ እኔ ህወሓት ትክክል ነው ምንም ጥፋት የለውም በሚል አዲስ አበባ ሄጄ ያደረግኩት የኦኤምኤን ቃለ ምልልስ በዚህ አጋጣሚ ጋብዣችኋለሁ። የትግራይ ህዝብና ህወሓት አንድ አይደለም። እሺ፣ ሌላው ተናግሬያለሁ። ሌላው ጠቅላይ ሚኒስትሩ ቲፒኤልኤፎች ላይ ቁማር እየተጫወተ እንደሆነ ካወቅ ቲፒኤልኤፎች ደግሞ ይሄን አውቀው ጠቅላይ ሚኒስትሩን መታገላቸው ወይም ደግሞ ድብድብ ውስጥ መግባታቸው ምኑ ላይ ነው ጥፋታቸው የሚል ጥያቄ ተነስቷል። ህወሓቶች ይህንን አውቀው ተበታትነው ወደ አጋዥ ፍለጋ መግባታቸው ነው ስህተት ያልኩት እንጂ አብይ እንደዛ እንደሚያደርግ ይታወቃል። እነሱም አብይ ይህንን እንደሚያደርግ አውቀው ከአብይ ጋር ግብግብ ውስጥ ተከፋፍለው እንዲገቡ አይደለም የሚመከረው። እህታችን ልክ ነሽ። ሊከፋፍላቸው ከተነሳ እነሱም እንዴ አደጋ እየመጣባቸውና ሪያክት ቢያደርጉ ምን ይገርምሃል ያልሽኝ፣ ያ አይደለም ያደረጉት። ያ ቢሆንማ በምን እድላችን። የአብይን አካሄድ ተረድተው ሰብሰብ አድርገው ቅድም እኮ አልኩኝ ቴዲን ጌታቸው ተሾሞ ሲመጣ እሰይ እንኳን መጣ ብለው ተቀብለው ከጎኑ ተሰልፈው የአብይን እንትን ማክሸፍ ቢችሉ ጥሩ ይሆን ነበር። የሆነው ግን ምንድን ነው? በተቀደደላቸው ቦይ መፍሰስ ነው የሆነው። አሁን በነገራችን ላይ እንደዛ ነው የሆነ። ከምንም በላይ ልንገራችሁ፣ አብይን ሊገዳደር የሚችል የትግራይ ኃይል ህወሓቶች በትነውታል። ብሔሩን ማለት ነው። እንደ ትግራይ እኮ እንታገል ነበረ። አሁን እንደ ህወሓት ሆናችሁ ታገሉ ስንባል እኮ ነው እምቢ ያልነው እንጂ እኮ አሁን ትግራይ በምታቀርበው ጥሪ እኮ እኔ አም ኦልዌይስ ዜር አሁንም አለው። አሁንም ያ ነው እያደረግኩ ያለሁት። ትግራይን የሚመለከት ነገሮች ስታነሱ እኮ ይኸው ያለምንም ማወላወል እኮ እየመለስኩላችሁ ነው፣ ያለምንም ምህረት። የነሳይዱን በሚመለከት ትግራይን ሰሜን ዕዝ ስትሉ የትም መደበቅ አይቻልም። ትግራይ ላይ ለደረሰው ነገር ፊት ለፊት እጋፈጣችኋለሁ እስከ መጨረሻው። ከዚህ ይነቃነቃል ወደኛ ምናምን የሚባል አይሰራም። በዛ የተረዳችሁ ሰዎች ካላችሁ ተሳስታችኋል። እያልን ያለነው ግን ህወሓትን ግን መታገል ተገቢ ነው። ህወሓት ደግሞ ለአብይ አመቺ የሆነ ሁኔታ ፈጥሯል። ምን በማድረግ ትግራይ እንደ ብሔር በመበታትን እንጣመራለን አጋር እንሆናለን የምትሉ በዚህም እያዳከማችሁ ነው። ህወሓት ጠንካራ የትግራይ ብሔር መሰባሰብ ኖሮ መገዳደር የምንችልበት አቅም አሳጥቶናል። እኛንም እንደ ትግራይ በጋራ እንደ ኢትዮጵያ በምናደርገው መሰባሰብም የደከመች ትግራይ ነው እያሰለፋችሁ ያላችሁት። አሁን እኮ ግማሽ ጄኔራል በትግራይ ጦርነት የተሳተፈው አዲስ አበባ ነው ያለው። የእኛንም ጨምሩት እዛ ላይ ባለፈው ጦርነት የነበረን እንትን ሚና አሁን የለም። ሶ ዩ አር ለስ ዩ አር ዊክ ነው እያልናችሁ ያለ ነው። ትግራይም ዊክ ሆነች፣ እናንተም ኢትዮጵያውያኖችም የትግራይ አንድ እግራችሁ ደክሟል። አንድ ክንፏ የተመታችሁ ናችሁ የሆናችሁት። ምን ያክል ትግራይ አንድ ክንፍ ትሆናለች ወይ ኢትዮጵያ የሚለው ሊያከራክር ይችላል። ነገር ግን አንድ አካላችሁ ተደክሟል፣ ተመቷል። በማን? በህወሓት አካሄድ። ሶ ሌትስ ፊክስ ዲስ ነው እያልኩ ያለሁት እኔ። ሶ እህቴ በዚህ ተረጁ። ፋኖ ላልሹ ግን መልሼዋለሁ። ፋኖ ስለገባበት ነው ጽምዶ ላልሹ እኔ ልንገርሽ፣ ሻዕቢያ ሱዳኖችን ሲገቡ ተሳስታችኋል ብያችኋለሁ። ሻዕቢያ እጅ ሲያስገባበት የሱዳን እንትን ሱዳን ሀገር አይኖራችሁም ነው ያልኳቸው። ሱዳን ሀገርም ተወልጃለሁ። በነገራችን ላይ ቤተሰቦቼ እዛ ስደት ሄደው እዛ ነው የተወለድኩት።
አውቀዋለሁ። እዚህ ጓደኞች አሉ በፖለቲካውም ረገድ ምናውቃቸው ማለት። ስለዚህ አረብኛም በተወሰነ ሞካክራለሁ። የውጭ ኃይል የገባበት የሱዳን ችግር አይፈታም ነው የምላቸው። እነሱም በዛ ነው የሚያምኑት። ሻዕቢያ በተለይ ደግሞ ከገባበት ጤነኛ አትሆኑም ነው ያልኳቸው። አሁን ሱዳን ፋኖ ስለገባበት ነው ጽምዶን እንትን የጠላኸው ልባለው። ሱዳንም ያመኛል። እንደ ቤተሰቦቼ ነው የማያቸው። የደረሰባቸው አገር ነው የፈረሰው እኮ ተበትነዋል እኮ 11 ሚሊዮን ህዝብ እኮ ተበትኗል። እስካሁን ድረስ ወደ ስንት ሺህ ሰው ነው ያለቀው? 150 ሺህ ኢማጂን። ሻዕቢያ ሱዳን ላይም ትክክል እየሰራ አይደለም በሚልም ጭምር ነው የምቃወመው የሚያደርጉት መጣመር ማለት ነው። በዛ እንድትረጅልኝ ይፈልጋለሁ። ሌላውን መጨረሻ ላይ አጠቃላይ እንትናለ የመጨረሻ ዙር 4 ሰዎችን ላስተናግድን አጥን ምጥን አድርጋችሁ አይ ቲንክ ቤተሰብ ጫና እየተፈጠረብኝ ነው። መውጣት አለብህ እየተባልኩ ነው። ከ3 ሰዓት ጀምሮ ነው በነገራችን ላይ ወደ ኦልሞስት 6 ሰዓት ገደማ ልንወያይ ነው። አይ ቲንክ ሌላ ዙርም ቢዘጋጅ እና ያልተመለሱ ጥያቄዎች ብናይ የተሻለ ይመስለኛል። ግን አንድ ነገር መረዳት ያለብን ከቤተሰብ ጫና ከመጣ ምን ማድረግ አይቻልም። በቤተሰብ ጉዳይ ውይይቱ ጊዜ ስጠን የተባለ ከሆነ ከቤተሰቦቹ ቤተሰብ መከበር አለበት። አይ ቲንክ ትረዳላችሁ ብዬ አስባለሁ። እሱን ከሸኝን በኋላ ከእናንተ ጋር ግን ቆይታ አደርጋለሁ። ኦሮሞ ከዛ ሻዕቢያ ሌሎች እንደዚህ እያደረገ እያሞኛቸው ነው ማለት እነሱ መናቅ አይሆንም ወይ የሚለው መልሼዋለሁ። ያችን ጥያቄ የጠየቀ ሰው ምን ብሎኛል? ኦሮሞ ትልቅ ነው ማለት ምንድን ነው ስህተቱ ብሎኛል። ወይ ጉድ! እሱ ሳይሆን እሱ እኮ አይደለም ችግሩ። ኦሮሞም በዲሞክራሲ ሻዕቢያ እኮ እንዲጠቁመውም አይጠብቅም። ራሱ ኦሮሞም ሌላው ኢትዮጵያዊ ያውቃል። በዲሞክራሲ አብላጫ ያገኘ ይመራል ነው። ግን መጨረሻ ከተነሱት ማለፍ የሌለብን ህዝቡን የቀያየራችሁ ከኢትዮጵያ ህዝብ ጋር እንዳይገናኝ እያዋጋችሁት መከራ ውስጥ እየገባ ነው። ከትግራይ ህዝብ ጋር እኛ ሰላም መሆን እንፈልጋለን። ለምንድነው እናንተ ፖለቲከኞች ለቃችሁት ህዝቡን? ለህወሓት ትቸዋለሁ። አዲስ ደም አይመጣው ለምንድነው? ህወሓቶች ውረዱ አዲስ ደም ይምጣ ሲለኝ እኔ ማንን ነው እየጠየቀ ያለው ሁላ ነው ያልኩት። እኔ ህወሓት መሪ አይደለሁም። እዚህ የሁሉ ሰዓት ያባከንኩት ግማሹ ህወሓትን መተቸት ነው። አንዱም እሱ ያለው ወንድሜም ደግም ያለው ወጣት ቢያመጡ ሪፎርም ቢያደርጉ ምናምን ብያለሁ። እሱ ልለፈው። ህወሓቶች በሚችሉት አድሬስ ያደርጉት። የኔ አቋም ግን ከእሱ ካለው ጋር ነው አቋሜ። እልቂቱ ይቆም የሚለው ሌላው ግን እሰጣለሁ ወንድሜ እሰጣለሁ። ዘሱፐር ያልተመለሰ ያልከው እሰጣለሁ። ዘሱፐር ቆይ ዘሱፕሪም ነው ዘሱፐር ሶሪ። የኦሮሞ ግን በዲሞክራሲ ሻዕቢያ ነው እንዴ የሚመሰክርለት? እንዴ ኦሮሞ እኮ ኢትዮጵያዊ ነው። በኢትዮጵያ ውስጥ እኮ ነው ያለው። ሌሎች ኢትዮጵያውያኖችም እኮ ኦሮሞ መምራት አለበት ብለን እኮ መምረጥ አለብን። ኦሮሞ ብቻ ያመረጠው መሪ ይሆናል የሚባለው አስተሳሰብ ስህተት ነው። ከየትም ብሔር ይምጣ አቅም ብቃት ኖሮት አሳምኖን በዲሞክራሲያዊ ምርጫ ካሸነፈ ከአንፊሎም ይምጣ። ከአንፊሎ ትንሿ ብሔረሰብ ናት መሰለኝ ካልተሳሳቱ። ትንሿ የኔ ብሔር ነው የማንኪያ ብሔር። ስለዚህ ከየትም ይምጣ ችግር የለብንም። ኦሮሞ የሚያክል ትልቅ ህዝብ ይቅርና ከየትኛውም የሀገሪቷ ጫፍ ይምጣ በዲሞክራሲያዊ። ሻዕቢያ እያለ ያለው ግን አይደለም። ሲጀመር ኢትዮጵያ ምሩ አይደለም አፍሪካ ቀንድም እንደገና ደግሞ በዲሞክራሲያዊ ምርጫ ተወዳድራችሁ አይደለም እያለ ያለው። ሌላውን ረግጣችሁ መግዛት ትችላላችሁ ነው ምክሩ። ሌላ ረግጠህ የበላይ ሆነ መምራት ደግሞ ኦሮሞ ሺህ ጊዜ ቢበዛም ተገቢ አይደለም። ይሄ ደግሞ መቃወም ያለበት የኦሮሞ ህዝብ ራሱ ነው። የኦሮሞ ህዝብ የታገለው አንዱን የበታች ሌላኛውን የበላይ ለማድረግ አይደለም። እንደዛ የሚባል ትግል ኦሮሞ አካሂዶ አያውቅም እኔ በምረዳው። ብልጽግና ሌላውም የራሱ ስሌት ሊኖረው ይችላል። ይቅርታ ወደዛ ገብተው ሊሆኑ ይችላሉ። ግን የኦሮሞ ወጣት ግን አንዱን የበላይ አንዱን የበታች ለማድረግ ሳይሆን እኩል ለመሆን የታገለው። ስለዚህ በእኩልነት የምንስተናገድባት ሀገር፣ ተከባብረን የምናስቀጥላት ሀገር፣ ነገ ልጆቻችን በሰላም የሚኖሩባት ሀገር ለማምጣት በሚደረገው ትግል የኦሮሞ ድርሻ ትልቅ ነው። ሻዕቢያ አዞ ፕሪስክሪፕሽን ጽፎ እንደ ዶክተር መድኃኒት ግን የሚያደርገው ግን ሊሆን አይገባም። ሻዕቢያ ሲጀመር ብልቃጡ ውስጥ እየከተተው ያለ ፖይዝን ነው መድኃኒቱ ላይ እየጨመረ ያለው። ኢትዮጵያን የሚያድን ኦሮሞንም የሚያግዝ አይደለም። ኦሮሞን
በቀጣይ ከሌሎች ኢትዮጵያውያን ጋር በውጊያ እንዲኖር የማድረግ ነው። በዛ ኢትዮጵያ ትዳከማለች፣ ሻዕቢያ የሚበዘብዛት ኢትዮጵያ ትፈጠራለች። ከኦሮሞ ቡናውን በለው ምኑም በለው ለመዝረፍ ይመቻል። ከዛ በኋላ ነው ያኔም በድንበር ጦርነት የተባለው በዋናነት እንዳትረሱ በኢኮኖሚ ነው የተጣሉት። አሳልፉን እንብላ ነው። ወያኔ ዘጋብን ነው። አሁንም ወደ አብይ ሲመጣ ገባንና የፈለግነውን መዛቅ ስንጀምር ትግራይን አግላችሁ እኛን ባለቤት አድርጉን የሚለው የዓለም አቀፉ ማህበረሰብም አልተቀበሉም። ታረቁ፣ ችግራችሁን የኢትዮጵያ ችግር በኢትዮጵያውያን ይፈታ። ሻዕቢያ እጅህን አውጣ ነው። የውጭ ኃይልና ጎረቤት ነው፣ የውጭ ሀገር ኃይልና። ስለዚህ ምለው ወንድሜ ሻዕቢያ እየደገሰልን ያለው በየተራ እየጠራ ከዛ ደግሞ ኦሮሞ እንደዛ ብሎ እኮ ቢያቆም ችግር አልነበረውም ልንል እንችላለን። ሌላውን ጠርቶ ደግሞ ከዛ ለኦሮሞ ከሰጠው ጋር የሚቃረን ነገር ያቀርባል እኮ ነው ያልኩ። ቅድም አልሰማኝም ማለት ነው። እናንተ ሰሜኖች ኦሮሞ እየመጣባችሁ ነው የሚል ደግሞ እንደገና ፕሪስክሪፕሽን ይጻፋል። ከዚህ እንውጣ። እኔ ለኤርትራ ህዝብ በነገራችን ላይ ይሄ ይጠቅማል የሚል እምነት የለኝም። ያልተረጋጋ ኢትዮጵያ፣ እርስ በራሱ የሚተላለቅ የኢትዮጵያ ህዝብ ለኤርትራም አደጋ ነው። ለኢትዮጵያ ጸጋ የሚሆነው የተረጋጋች ዲሞክራሲያዊት ኤርትራ ናት። ለኤርትራውያን ጸጋ የምትሆነው የተረጋጋች ዲሞክራሲያዊት ኢትዮጵያ ናት። በሂደት ደግሞ በኢኮኖሚክ ኢንቴግሬሽን አካባቢውን ሰላማዊ በማድረግ በጋራ የምንጠቀምበት የምንለማበት መንገድ ነው። በኢሳያስና በሻዕቢያ ይሄ መንገድ ይሳካል የሚል እምነት የለኝም። እኔ ህወሓቶችም ድብን አድርገው ያውቃሉ። 20 ምናምን ዓመት ኢትዮጵያን በሚመሩበት ጊዜ ሻዕቢያን በጸረ ሰላም በኢትዮጵያ ኢትዮጵያውያንን እንትን አገር በመበጥበጥ ምናምን ነበር ሲከሱት የነበረው። አሁን ከየት መጣ? ሌላ አዲስ ሻዕቢያ ተፈጠረ እንዴ? ያው እኮ ነው፣ ያው ኢሳያስ ያው ሻዕቢያ ነው፣ እንዲያውም ብሶበታል። ስለዚህ በዚህ እንረዳው ልል እፈልጋለሁ። ኦሮሞ አይምራ በዲሞክራሲያዊ መንገድ አይመረጥ የሚል አይደለም። ሻዕቢያ የሚለው ሌላ ነው። ለቀጣይ ግጭት የሚሆን እርሾ ነው እያቀበለ ያለው። በዚህ እንረዳው። አመሰግናለሁ። ደህና ደሩልኝ። ሌላ ጊዜ እንወያያለን። የመጨረሻ ሱፕሪም ግን የሆነ ነገር ሊል ፈልጎ ነበረ። ቴንኪው አሉላ። በመጨረሻም ከመሄድ በፊት በአጭሩ ልበለው ቴዲ፣ የኔን ጥያቄ ወሳኝ ስለሆነ ቅድም አሉላ ሰለሞን ጤነኛም እብድም ያለበት መንደር ነው የመጣው። አደገኛ ቦታ እንዳይመስል፣ ይሄ እሳት የሚዘንብበት ቦታ ነው። ተከብረህ መተህ አምነህብኝ መተህ ተከብረህ እንድትሄድ እንዳደረግ ስላስቻላችሁኝ እናንተ አመሰግናለሁ። ከልብ ነው የምናመሰግን። አሉላ ኢትዮጵያዊ ደይኖ ዘዴ በሀገራችን ጉዳይ ላይ ያወራ ነው። ነገም ከነገ ወዲያ በማንኛውም ጉዳይ ላይ መተህ ጥያቄዎች እናነሳለን፣ እንፋጫለን በሀገራችን ጉዳይ። ለዚህ ስለመጣ ከልብ ነው የማመሰግነው። የመጨረሻውን እድል ጥያቄ አልተመለሰም በአግባቡ። አንድ ጥያቄ የዘለለው ነው ቴዲ፣ አንድ ጥያቄ ማብራሪያ ሳይሆን ማስታወስ ስለነበረው እንሸኘዋለን። ጥያቄው ምን መሰለህ አሉላ፣ ለምሳሌ ከአማሮች ጋር አትጋቡ፣ ከአትገበያዩ፣ ማህበራዊ ግንኙነታችን ትስስራችሁን ቆራርጦ ያልክበት ንግግር ላይ እሱን እዚህ ስትደግመው ምን አልክ? ከዚህ ማህበረሰብ እያልክ ነው የደገምከው ቅድም የቴዲ ላይ ስትናገር ማለት ነው። እና ለሱ ደግሞ ሪፈር ስታደርግ ሰልፍ የወጣው እያልክ ነው። ሰልፍ የወጣው 20 ሺህ አይሞላም። የአማራ ህዝብ 60-50 ሚሊዮን ነው። አንተ ጀነራሊ ለሁሉም ለ50 ሚሊዮን ለ60 ሚሊዮን የአማራ ህዝብ አትገበያዩ፣ አትዋለዱ ነው ያልከው። ይሄንን ስቲል ጀስቲፋይ እያረክልን ነው አሉላ። እንዴት? እስኪ እሱ መልስ ወንድሜ። ልመልስ፣ ተረድቻለሁ። ሱፕሪም ቴንኪው ለጨዋነትህ እና ደግሞ ተገቢ የሆነ ጥያቄ ነው የጠየቀው። አንድ ነገር ልንገርህ፣ ጦርነት በሚካሄድበት ወቅት በዚህ ጦርነት እየተሳተፉ የነበሩ ሰዎች የቀረበላቸው ምርጫ አንድ ነበረ፣ ከትግራይ ህዝብ ጎን መሆን ወይም ደግሞ ከሚጨፈጭፉን ሰዎች ጋር ጎን መሆን። ይሄ ለእኔ ያቀርብልኝ እኮ አልኩህ። አሁን ዛሬ ከአማራ ህዝብ ጎን ትሆናለህ ወይስ ከሚጨፈጭፈው ኃይል ጋር በለኝና ከጨፍጫፊው ጎን ነው የምሰለፈው ካልኩ ሶስቱ ነገሮች እኔ ላይ እዘዝብኝ። በሰላማዊ መንገድ፣ በህጋዊ መንገድ፣ በሰላማዊ ትግል ምንም ጥፋት የለብህም አንተ። ማህበረሰብ ብለሃል ምናምን አልከኝ እንዴ? የዘመተው እኮ ባንወሻሽ ጥሩ ነው። ቅድም እኮ ለቴዲ ሲገልጽለት ነበረ። የተሰባሰበው በተለያየ ምክንያት የትግራይም ጭምር ከህወሓት ጋር ችግር አለብን የሚሉ እኮ ተሰባስበዋል። የትግራይ ተወላጅ ጄኔራል እኮ ዘምቷል። እነዚህ ሁሉ የሚመለከት ነው። ጦርነቱን የደገፉ የተለያዩ የማህበረሰብ ክፍሎች አነቃንቆ ኤሊቱ በል ተራውም ሰው በለው እንዲዘምት ተደርጓል። ያልተነካካ እኮ የለም በዛ ጦርነት። በነገራችን ላይ
አንዱ አዲስ አበባ ሲጠጉ ደብረ ሲና ሲደርሱ አትገቡም የተባለበት በዚህ ደረጃ ንክኪው ስለነበረ ምንድነው ይባለው የበቀል እርምጃ ሊኖር ስለሚችል የሚል የውጭ የምዕራባውያን ዲፕሎማቶች ይህንን ሀሳብ አቅርበዋል። ቲፒኤልኤፍ መግባት የለበትም የሚል አንዱ ያስፈራቸው የነበረ ሬትሪቢሽን ነበር። ምክንያቱ በቄስ አይቀር ሼክ አይቀር እንዴ ሁሉም የሞራል ኮምፓስ የሞራል ተቋም የሚባሉ ጭምር መንግስት ባበደበት አራ እንበል ረጋ እንበል የሚሉት ሳይቀሩ ሁሉ ነው እንዲዘምት የደረጉት። አገር እንደ አገር በውጭ ወራሪ እንደተወረረች ሰንጋ ግፋ እህል አቀብል ተብሎ ነው የዘመተው። አርቲስት ሁሉ ዘፍኗል እንዴ። አሁን እኮ አርቲስት አንድ ሁለት ብታገኝ ነው። እኔ በትግራይ ጦርነት አልዘፍም። አሁን ከትግራይ ተወላጆች ስራ ምን ሆኗል? የሆነ አርቲስት ይሞታል፣ ቼክ ያደርጋሉ ተመልሰው ዘፍኖ ነበር ድብን ይበል። በቃ ወንድሜ በዚህ ተረዳው። ምን ልል ፈልጌ ነው፣ ያኔ ብዙ ግን አብረውን የቆሙ ነበሩ ወይ? አዎ። የቀረበውን ጥሪ ተሰምተው ብቻ ሳይሆን ከራሳቸውን ከህሊናቸው ጋር ተሟግተው ነው ይሄ በትግራይ ላይ የሆነ ያለው ወሰዱ። በነገራችን ላይ ላቀረብኩት ጥሪም ደግፈውታል። የአማራ ተወላጆች ሆነው ዩ ሃቭ ኖ ቾይስ ነው ያሉን። በቃ ዩ ሃቭ ቱ ጊቭ አስ አልቲማተም። ህዝብን የሚጨፈጭፍ ከሆነ ከኔ ጋር ግንኙነት የለም ብትለው ምንድን ነው የሚፈረድብህ ነው። ይሄ እኮ ተገዳደሉ የለውም፣ ተጨፋጨፉ የለውም፣ ተሰዳደቡም የለውም። ፎርዛ ማተር ሱፕሪም ተጨቃጨቁም የለውም። ምንድን ነው በቃ መንገዳችን ለየብቻ ሆኗል ነው። ህዝብህ እያለቀ መንገዳችን አንድ ሊሆን ይችላል ብለህ የምትጠራው ህዝብን የሚጨርስ ካለ ያኔ አሳውቀኝ። አሁንም ከእሱ ጋር ገበያ ያለው ማህበራዊ ኑሮ አደርጋለሁ፣ ቤተክርስቲያን አብሬው እሄዳለሁ፣ ግን ህዝቤን እየጨረሰ ነው የምትለኝ አካል ካለ አሳየኝ። ይሄ ነው ለአማራ በተለየ መልኩ የተደረገበት ጥሪ የለም። የአማራ ተወላጆች በብዛት በዛ ወቅት ተሳትፏል ወይ? አዎ ፋክት ነው ይሄ። እንዴ ገዱ አንዳርጋቸው ምንድን ነው እንዲ ያለው? አሁን ተቃዋሚ ሆኖ ወጥቶ እየታገለ ነው። ፕሮባብሊ አንዳንዶቻችሁ በምትሳተፉበት ጸረ ብልጽግና ትግል እየተከተላችሁት ሊሆን ይችላል። ምንድን ነው ያለው? ከሚያሳዝኑኝ ነገሮች ሁሉ በላዩ ላይ ተነስቶበት የትግራይ ህዝብ ብቻውን ቀርቶ ነበር ነው ያለው። ቴዲ ይህንን ኮት አድርግልኝ፣ የአቶ ገዱ ንግግር ነው የኔ አይደለም። እኔ ስለው ለምንድን ነው የሚያማችሁ? ሁሉም በትግራይ ላይ ተነስቶ የትግራይ ህዝብ ብቻው መሆኑ በጣም በጣም ህሊናዬን ከሚያቆስሉኝ ነገሮች አንዱ እሱ ነው ብሏል። ይህ አቶ ገዱ ነው ያለው። አገር እንደ አገር በትግራይ ላይ ያዝምታችኋል። ይሄ እውነት ነው፣ ተቀበሉት። ስለዚህ ይሄ እንዳይደገም ነው አሁን እዚህ ላይ ቁጭ ብለን እየለፈለፍን ያለ ነው። ከዛ ዙሪት እንድንወጣ ነው። የሀገር አልበቃ ብሏችሁ የሰው ሀገር ጦር አዘመታችሁ፣ ህዝቡን ጨፍጭፋችሁታል። በኢትዮጵያ ምድር ተሞክሮ የማያውቅ ቴክኖሎጂ አምጥታችሁ ጨፍጭፋችሁታል። ይሄ ቴክኖሎጂ ከእያንዳንዱ የኢትዮጵያ ግብር ከፋይ ነው። የኢትዮጵያ አየር መንገድ ትግራዋይ ጭምር በመገንባት የተሳተፈበት የጦር መሳሪያና የሰራዊት ማመላለሻ አድርጋችሁ ጨፍጭፋችሁታል። አሁን አማራ ላይ እንደዚህ ሲደረግ እኔ እቃወመዋለሁ። እንደዛ አይነት ድርጊት ውስጥ የሚሳተፉ ሰዎች እጸየፋቸዋለሁ። አብሬያቸው ቁጭ አለ አብሬያቸው ዳይን ኤን ዋይን ላደርግ አልችልም። አብሬያቸው ምንድን ነው ማዕድ ልጋራ አልችልም። አይደለም ልከፍላቸው ማለት ነው። ይህ እኮ የትግል አማራጭ አተ ሁሉም ተዘግቶብህ የምትገባበት የትግል አማራጭ ነው። በዛ ላይ ሰላማዊ ትግል ነው። እኔ ሰው ግደል አላልኩም ወንድሜ። የምጠየቀውን በነገራችን ላይ የገደለ ካለም እኔ ሰው ግደል ካልኩኝ ነው። ዝም ብሎ እኮ ህግ እንዴት ነው እንዴ? በተለይ በውጭ የምትኖሩት ሰው ግደል ካልኩኝ የስ እና የተገደለም ካለ ደግሞ ግደል በማለቴም ራሱ መጠየቅ አለብኝ። የስ ደግሞ የተገደለ ሲኖር ደግሞ ኢንጁሪ ነው። ኢንሳይትመንት ብቻ ሳይሆን ኢንጁሪ ነው። ቅድም ወንድሜ ጦርነቱ ባህላዊ ብለህ ምናምን ያለው ውጊያና ጦርነት ምን ልዩነት አለው? በዛ ላይ ኢንሳይት አድርገሃል ጦርነት ብሎኛል። የኔ ወንድም አሉላ ያስነሳው ጦርነት አለ ብለህ የምታስብ ከሆነ ከእንቅልፍ ገና አልነቃም። አብይ የሚያስቆመው ጦርነት አልነበረም ብዬ አለሁ እኔ። አንተ ደግሞ ጭራሽ አሉላ ጦርነት መቀስቀስ ይችላል ብለህ ነው እየተናገርክ ያለው። ጦርነቱ ኦልሬዲ እነ ጃዋርም እነ ልደቱም እኮ ዋጋ ያስከፈላቸው ጦርነት አያስፈልግም ይቁም በማለታቸው ነው። ስለዚህ እኔ ላስነሳው የምችል ጦርነት የለም፣ እኔም ላስቆመው የምችል ጦርነት አልነበረም።
አብይም ሊያስቆመው የሚችል ጦርነት አልነበረም። ይሄ መረዳዳት መቻል አለብን። ውጊያና ጦርነት ምንም ልዩነት የለውም። አይ እንግዲህ ለሚሊተሪ ሳይንስ ባለሙያዎች ሄደ ጠይቅ አለው። ዝም ብለን ተራ እንትን እንዳናደርገው እንዳናወርደው ውይይቱ። ጦርነትና ውጊያ ይለያያሉ። ውጊያ የሆነ ስፔሲፊክ ቦታ ሰዓት ያለው የሆነ አውደ ውጊያ ነው። እዛ ላይ ተዋግቶ ማሸነፍ የስ ጦርነቱን ማሸነፍ ግን አይደለም። ለዛ እኮ ነው ጦርነቱ አላሸነፉም ህወሓቶች ደብረ ሲና ደርሰው ፖለቲካውም ዲፕሎማሲውም አልቻሉበትም፣ ፌል አደረጉ። ዌር አዝ ይሄ ምንድን ነው የምትለው ውጊያ ግን ማሸነፍ ይችላሉ። አሁንም ውጊያ ሊያሸንፉ ይችላሉ። በዚህ እኔ አትጠራጠር። አሁንም ባለው የገፈፉም ይሁን በግዳጅም በውድም ይሁን ሊያሸንፉ ይችላሉ። የሆነ ቦታ ላይ ጦርነት ውጊያ ማሸነፍ ማለት ግን ጦርነቱን ማሸነፍ አይደለም። ጦርነት ኢኮኖሚ ይጠይቃል፣ ሞቢላይዜሽን ይጠይቃል፣ የህዝብ ድጋፍ ደጀን ይጠይቃል፣ ስንቅ ይጠይቃል፣ ዲፕሎማሲ ይጠይቃል፣ ስነልቦና ይጠይቃል። ይህ ሁሉ ያካተተ ነው። አሁን ያለው ግን እንደዛ አይደለም። ስለዚህ እኔ ውጊያ የትግራይ ህዝብ ቤታፈር ነው። አይ እኔ አኒማል ፋርም መጽሐፍ ገዝቶ ለዶሮ ማርቢያና ለእንስሳት ሪፕሮዳክቲቭ እንትን አውለዋለሁ ብለህ እንደገዛው ልጅ ነው መጽሐፉን የምገዛው ካለ አንድ ሰው የኔ ወንድም ይቅርታ አድርግልኝ፣ እዛ ላይ ጊዜ አናጠፋም። እኔ የአማራ ጦርነት ሰርጉ ነው የሚል ዘፈን አለ። እኔ ግን አማራዎች በሰርጋችሁን የምታደርጉት በጦርነት ነው ብዬ ግን አላቅም ልልም አልችልም። ምንድን ነው ሜታፈር ነው። አይፈራም፣ አትንኩት ክብሩን፣ የነካችሁት ቀን ግን አይንበረከክላችሁም፣ ባሪያ አይሆንም፣ አይፈራም ነው። ይሄ ለማንኛውም ህዝብ ይሰራል። በነገራችን ላይ ማንም ህዝብ ባሪያ መሆን አይፈልግም። የትግራይ ህዝብ የተለየ አይደለም። ስለዚህ አማራውም ሲለው ልክ ነው። ለኔ ገናችን ነው ሲል አንድ የአማራ ተወላጅም ሰምቻለሁ። ለአማራ ጦርነት ማለት የገና ጨዋታ ነው ብሏል። እኔ ግን ስፔሲፊክሊ ፋይቲንግ ውጊያ እንደዛ ነው። ትግራይም በውጊያ ማንበርከክ አችልም ነው መልእክቱ። አይ እኔ እንዳሸንዳና እንደንትን ዩኔስኮ ላይ ይመዝገብልኝ ብለሃል ብለህ ክርክር የምታካሄድ ከሆነ ግን ደናደርልኝ፣ ይቅርታ ለዚህ ጊዜ የለኝም ነው የምልህ። የአኒማል ፋርም መጽሐፍ ገዝተህ ስለ እንስሳት ርቢያና ስለ ዶሮ ማርባት ተሞክሮ ሪፈረንስ አድርጌ እጠቀምበታለሁ እንደማለት ነው። ሜታፎሪክ የሆኑ ኤክስፕሬሽኖች በዛኛቸው ሊትራል አንውሰድ። ድል ቁርሱ ድንጋይ ትራሱ ምናምን እየተባለ ሲሞካሸው አልነበረም እንደ ጄኔራሎች? ቁርስ እንቁላል የተሰራለት ሚስቱ ወይም እንትን ጥሎ ሄዶ ጦርነት ተመገበ ማለት ነው እንዴ? አይደለም። እኔ ይገርመኛል ስንት ችግሮች ባሉብን እንደዚህ አይነት እንትን ውስጥ መግባታችን ራሱ ስለዚህ አትጸጸትም አሁንም ምናምን ያላችሁታል። ምንድን ነው የሚያጸጽተኝ? እስኪ ንገሩ። በዛ ደረጃ የሚጨፈጨፍ ህዝብ አለኝታ መሆን የሚያጸጽት ከሆነ የትግራይ ተወላጅ ያልሆናችሁ ግን ትግራይ ላይ የሚደረገው ስህተት ነው ብላችሁ የታገላችሁ ሰዎች ልትጸጸቱ ነው ማለት ነው። ዛሬም ከአማራ ጎን ቆሞ ስህተት ነው የሚል ሰው ሊጸጸት ነው ማለት ነው። በነገር ላይ በእኔ እይታ የጽንዶ ደጋፊ ብትሆን ትላንት የተናገርከውን ነገር የሚመዘዝብ አይመስለኝም። ነገርኩህ እኮ ቅድም። አሁን አንድ እዚህ እያየሁ ነበረ ቅድም አንድ የቴዲ እዚህ አጋጣሚ የሆነ አንድ ተመሳሳይ መልዕክት የሚጽፍ ልጅ አስተያየት ያየው አልነበረም። ሼር የሚለው በተነክቸው ሸፍኖት ነበረ እና አሁን ቅድም ደጋግሞ የቲኤምኤች ብር ምናምን ይላል። የቲኤምኤች ብር የሚባል ነገር የለም ወንድሜ። እኛ እያወራን ያለነው 250 ቢሊዮን ብር እንክት አድርገው ስለበሉ ጄኔራሎችና ካድሬዎችና እነሱ በጽምዶም ገብተህ ይሁን የህወሓት ደጋፊም ሆነ ይሁን ያጎነበስክላቸው ያሉት ሰዎች 250 ቢሊዮን ብር ከወርቅ ቲዲኤፍ የትግራይ ወጣቶች ታግለው የበታተኗቸው የጦር መሳሪያዎች ሸጠው የበሉ የዓለም አቀፍ ማህበረሰብ እርዳታ ሰጥቶ ያንን እርዳታ ሸጠው የበሉ ሰዎች ራሳቸውን በአደባባይ ያመኑ ዘርፈናል ብለው በቴሌቪዥን በሚተላለፍ ፕሮግራም ያመኑ ሰዎች ነው እያወራን ያለ ነው። እነዛኑ ሰዎች ነው እየደገፍክ ያለው። ከኔ ጋር ቴሜችን በለው ምንም በለው ካለ ጎቱ ተኮርት አሚን አሜሪካ ጽምዶ አልቀበልም ያለ ሰው እንዲንለዋለን በዛ የሚቀየር ነገር የለም። ስለዚህ ቴሜችን በለው ሌላም ነገርም ሌላ የበቀል አዲስ ፍሬም ካለ አምጣው። አሚን አሜሪካ ሌትስ ጎ ቱ ኮርት። ይሄ ነው። እኔ ግንባር የለኝም እንደ ምግበይ፣ አርሚ የለኝም እንደ ገብረስላሴ በላይ። አሁን ሰሞኑን ሰምታለ
ልጁን ያስፈታ ሰውዬ ማለት ነው። ሴት በመግደል ታስሮ ስልጣኑን ከያዙ በኋላ ታደሰን አባረው ፈቱት። በፍርድ ቤት እድሜ ይፍታ የተፈረደበት ማለት ነው። እድሜ ልክ አውጥተው ትብሎታል። አባቱ ኮሎኔል ነው፣ የአንድ አርሚ መሪ ነበር። አሁን ደግሞ የፖሊስ ኮሚሽን ምክትል ሆኗል። ዘውዱ ሀፍቱ የምትባል ልጅ በመኪና ረግጦ የገደለ ልጅ ማለት ነው። ሌላም ሙሉ ብርሃን የምትባልም ልጅ ገድሏል። በሁለት ነው የተከሰሰው። በዘውዱ ሀፍቱ ግን ተፈርዶበት እስር ቤት የነበረ ልጅ አውጥተውታል። ይህ ግብዳ የመሪዎችህ ጉድፍ ተሸክመህ የሌለ ታሪክ እፈጥራለሁ ብትል ትርጉም የለውም። ኢፍ ዩ ሃቭ ኤ ኬዝ አገንስት ሚ ኤቪደንስ ካለ ፌስ ሚ በፈለግከው መንገድ። ስለዚህ ይሄ ነው አልፈልገው። ይሄ ንግግር ይሄ እንትን ፈርተን ግን የምንቀይረው አቋም የለም። ብልጽግናም አላስቀየረንም፣ ህወሓትም አላስቀየረም፣ ሻዕቢያም አያስቀይረንም፣ ሌላም ኃይል ከመጣ አያስቀይረንም። ይሄ ልትረዱ ይገባል። ይሄ እንዲህ ወሰደ እንዲህ አደረገ እንዲህ ምናምን የሚባለው ትርጉም የለውም። ካለህ ማስረጃ ካለህ እውነቱ ከያዝክ ከም በነገራችን ላይ የቴዲ ፕሮግራም ላይ መታችሁ አቅርቡት። አለን የምትሉት ኤቪደንስ ምናምን ይዛችሁ አቅርቡ። ስለዚህ ይሄ ነው። አመሰግናለሁ። ደህና ደሩልኝ። ያሉላ እግዚአብሔር አክብርልኝ። ሰላም ቻው። ክብራትና ክብራን እንዴት ናችሁ? በጣም ከልብ ነው ማመሰግናችሁ። እዚህ ውስጥ ያላችሁ ኦዲየንሶች አክብሮን ስለመጣ እናንተም በክብር እኔን ትንሹን ልጅ አክብራችሁ ጥያቄ ስለጠየቃችሁ ከልብ አመሰግናለሁ። ነገ በዚሁ ስሌት እውቁ ፖለቲከኛ ጀዋር መሐመድ እንዲመጣ ሙከራ አድርጋለሁ። ሌሎች የምትፈልጓቸው ሰዎች ጥያቄ ሰው ትጠይቃላችሁ። ከዛ ግብግብ አትገባ፣ ድብድብ ስድድብ ውስጥ አትገባ። ይሄ ኋላ ቀርነት ነው። ጥያቄ ትጠይቃላችሁ፣ በፈለገው መንገድ ይመልሳል ሰው። ባክ ኤንድ ፎርዝ ከሆነ ድብድብና እንትን ነው የሚሆነውና ያን ስለተረዳችሁ ከልብ አመሰግናለሁ። የጠየቃችሁትን ታውቃላችሁ፣ የመለሰውን ደግሞ ትሰማላችሁ። አጥጋቢ ነው ወይስ አይደለም? አሁን ከእናንተ ጋር እንወያያለን። እዚህ ውስጥ ያላችሁ ሰዎች ሁላችሁንም ከልብ ነው ማመሰግነው ስለነበረው ነገር። እንዴት ነበር ውይይቱ? በተለይ ፖለቲከኞች ቲክቶክን፣ አንዳንድ ነገሮችን ፈርተው መሸሽ የለባቸው። እንደናንተ ያሉ ሰዎች እንዳሉ ማየት አለባቸው። አሁን አንዳንድ ፖለቲከኞች ኑ ስላቸው የማይመጡት ጋጦጦች አሉ። ጋጦጦችን ላስገባ አልችልም። ነገም ከነገ ወዲያም ይሄን ሲያዩ የምትፈልጓቸው ሰዎች መምጣት አለባቸው። አዴን ኦፍ ዘ ዴይ የሀሳብ ፍጭት ነው መኖር ያለበት። የሚሳደበው ኮመንት ላይ ይሳደባል፣ የሚጠይቀው ደግሞ ይጠይቃል። ግን ስቴጅ ላይ ሰዎች ክብራቸው ሊነካ አይገባም። ነገ ይህን ሲያዩ በተደጋጋሚ እንዲመጡ ነው። እናንተም በውስጣቸው ያለውን ጥያቄ እንዲጠይቋቸው ለማድረግ ያለው። እሺ፣ ለታፕታፕ ለኮፒ ሊንክ ሼሩ ከልብ ነው ማመሰግነው። እዚህ ውስጥ ያላችሁ በፌስቡክ በዩቲዩብ ላላችሁ ስቴጅ ላይ ሱፕሪም ኮርት አለ። አዲስ ታይምስ ነው። በመታወቂያ ስሙ ሀብታሙ በሻ ነው። ለምንድነው ስሙን የቀየረው አላውቅም። ቅድስት አለች፣ በላይ በቀለ ወያ አለ፣ ልዕልና አለች፣ ሄኖክ አለ። ልዕልና በነገራችን ላይ የተለያዩ መድረኮች ላይ የምታደርጊውን ነገር እንደ አንድ ኢትዮጵያዊ እናያለን። ለምታደርጊው ትንቅንቅ ኢትዮጵያ፣ በእኔ እምነት ኢትዮጵያ ታመሰግንሻለች። አንድ ቀን ስድብ፣ ዘለፋ ምንም ሳትፈሪ በሀገራዊ ጉዳይ ላይ ተናንቀሽ ሶሻል ሚዲያ ላይ ምንም መፍራት አይጠበቅባቸው። ኢትዮጵያ ናቸው። ተሳዳቢ ይሄ እንደዚህ በሀገራቸው ጉዳይ ላይ ድርድር አያስፈልጋችሁም። ፔሬድ። እዚህ ጋር አንበሳ ወረድክልኝ፣ ገንዘብ ሰጠኝ፣ 0.1% ምንም በሀገሬ ጉዳይ ላይ የምደራደርበት ነገር የለም። ሁላችሁም ይሄ የሀገራችሁ ጉዳይ ነው። ዞረ የምትገባበት ነው። ልጆች የምታሳድግበት ነው። ማንኛውም ሀገር በሀገሩ ጉዳይ እንደማይደራደረው እናንተ መደራደር የለባችሁም። የምትሸማቀቁበት የምታፍሩበት ነገር የለም። የተለየ ሀሳብ አላችሁ፣ ትፋጫለህ በሀሳብ። ሌላው በሀገሩ ጉዳይ እንደማይደራደሩ ሁሉ አንተም በሀገሩ ጉዳይ መደራደር የለብህም። ለዚህ ልዕልና በተለያዩ መድረኮች ላይ ትከራከራለች። በዛ ጉዳይ ላይ በጣም በርቺ ልንላት ይገባል ለማለት ያለው። ሌሎቻችሁም እንደዚህ እስካላችሁ ማለት ነው። ስለነበረን ቆይታ እስኪ ምን ትላላችሁ? መጠየቅ የነበረበት ጥያቄ አሉላ ሲመልስ አላረካኝም፣ እንዲህ ይሄን ጥያቄዎች
አድበስብሶ ነው ያለፈው። አጠቃላይ ፕሮግራሙ ያን አስመልክታችሁ የምትሰጡት ነገር ካለ ከእናንተ ልስማ። እዚህ ጋር ሪኩዌስት ልላካችሁ በሙሉ እናንተንም ለማስገባት ሙከራ አደርጋለሁ። ሱፕሪም ኮርት ከአዲስ ታይምስ ጀምራለሁ። አዲስ ታይምስ ቆይ እናንተ እድል ስላገኛችሁ መጀመሪያ ወደ አዲስ ታይምስ እመጣለሁ። ያላወሩትን ልስማና ከዛ ወደ እናንተ እመጣለሁ። አጠቃላይ ፕሮግራሙ እንደታያችሁ የሚል ማለት ነው። ከበላይ በቀለ ወያ ጀምራለሁ። ከዛ ወደ ቅድስት ነበልባሏ ቅድስትም እንደዚሁ በሀገሯ ጉዳይ ማትደራደር ልጅ ናት እንደምታውቋት። እግዚአብሔር እንደናንተ ያሉትን ያብዛልን። እሺ ወደ እንትና ሊድ ወደ በላይ በቀለ ወያ ከዛ ሄኖክም አለ። የሰማችሁትን ትነግሩኛላችሁ። በላይ በቀለ ወያ እንዴት ነው? ሰላም ነው? ይሰማል? ድምጼ ግን ይሰማል። ድምጽህ ግን ይታፈናል። አይ ዶንት ኖ ለምን እንደሆነ አላውቅም። አዎ ኔትወርክ ነው። እሺ ለማንኛውም አመሰግናለሁ ስላስገባኸኝ እድሉም ስለተሰጠኝ። እኔ ልጠይቅ የገባሁት ረጅም ሰዓት ነው። ከፍላሽም ከምንም ቪዲዮዎችን አነጋገሮቹን ምናምን የጥያቄ ለመጠየቅ ነበር የገባሁት። ድምጽህ እንትን የለውም። አይ ዶንት ኖ ጥራት የለውም። ይሰማችኋል? እዛላችሁ እስኪ በል እሺ። እና አሁን እሱን ለመጠየቅ ነበር የገባሁት። ስለዚህ እኔ መውጣት እችላለሁ፣ ችግር የለውም። አንተ ግን ያለህን ፕሮግራም በዚሁ ቀጥልበት። እኔ አሉላን ትንሽ ያደነኩበት ምክንያት ሀሳቡን ትንሽ ቀይሮ ከሀገሩ ጋርና ይሄ አሁን ለምሳሌ ከሻቢያ ጋር አልሰራም፣ ከሻቢያ ጋር የሚሰሩ ሰዎችን አልደግፍም፣ በሬ ካራጁ ይውላል እንደሚባለው በሬዎች ካራጃቸው ጋር እየዋሉ ነው፣ እሱን አልደግፍም የሚለውን ነገር እኔ በብዙ ነገሩ ባለስማማውም እዚህ ነገር ላይ ሀሳቡን ቀይሮ ቢመጣም ደስ ብሎኛል በዚህ ነገሩ። ከዛ ውጪ ልጠይቃቸው የነበረውን ጥያቄ ሌላ ቀን ሳገኘው ስለምጠይቀው ለዛሬ ይለፈኝ። ጽንዶም ቢደግፍ አሁን የሚነሳበት ትችት የሚነሳበት ይመስላል። አይነሳበትም። እንዴት ይነሳበታል? አይደል? አዎ እንዴት ይነሳ? ጽንዶ ውስጥ ትላንትና ለጆሮ የሚሰቀጥጥ ነገር የተናገሩ ሰዎች እኮ አንድም እንከን አይነሳባቸው። አዎ የለም። ይኸውልህ ችግሩ ምን መሰለህ? አሁን ይሄ ልጅ እኔ የገባኝ ነገር ቢያንስ ሀገሩን ከልብ ይወዳል ብዬ ገባኝ። አሁን እንግዲህ ነገን አናውቀውም፣ ገባ ግን በቃ አይጠቅምም፣ ለህዝቡም አይጠቅምም፣ ለትግራይ ህዝብም አይጠቅምም፣ ለኢትዮጵያ ህዝብም አይጠቅምም ብሎ ሲመጣ አሁን የሆነ ጫጫታ አለ። አንተ እንዳልከው ቢደግፍ ግን አንድ ሰው የሚቃወመው አይመጣም። እኔ ማስበው እንደዛ ነው። ግን ልጁ አሁን ሐሳቡን ቀይሮ ስለመጣ ለምን መሰለ? ሐውልት እንኳን ለእድሳት ከቦታ ቦታ ይንቀሳቀሳል። በዚህ ዘመን ዛፍ ራሱ ተነቅሎ ሌላ ቦታ ሄዶ ተተክሎ ያድጋል። አንድ ሰው አለ በቆመበት ቦታ ሐሳቤን አልለውጥም በቃ ድርቅ ብሎ ነው። በዚህ አይነት አስተሳሰብ ውስጥ እኔም ደረቅ ሰው ነኝ በነገራችን ላይ ባመንኩበት ጉዳይ ላይ ግን ሐሳብ ትቀይራለህ። ገባ? ለሀገር ለህዝብ የማይጠቅም ነገር ከሆነ ይሄ ልጅ ገብቶታል ብዬ ነው ማስበው። እሺ ወደ አሁን ለምሳሌ እኔ ከወደድኩት ነገር አንድ ነገር ልበልልህ። አሁን መጨረሻ ላይ ካወራው ነገር 27 ዓመት ቲፒኤልኤፍ ሲያወራ የነበረው የትግራይና የኢትዮጵያ ህዝብ ጠላት ብሎ ሲያወራ በየሚዲያው በተለይ ግንቦት ሃያን ያስታውሳለሁ ሲያወራ የነበረው ከደርግ በላይ የሻቢያን ጠላትነት ነው። ሰው ከዛ ጠላት ጋር አብረ ወዳጅነት መስርተ የምታመጣው የተሻለ ነገር አለ ብዬ እኔ አላስብም። አለቀ። ከምንም በላይ ደግሞ ሀገር ነው። እኛ እርስ በርሳችን ውስጥ ለውስጥ ብንገዳደል ይሻላል በጠላት ከምንገደል። እኔ ማስበው እንደዛ ነው። አሁን ላለበት አስተሳሰብ ይመቸው። ለሌላው ጊዜ ግን ልጠይቅ ለመጣው ጥያቄ ግን ሌላ ቀን ካገኘሁት እድሉ ካጋጠመኝ እጠይቃለሁ። ስላስገባኝ አመሰግናለሁ። አንተ ግን በፕሮግራም በርታ። ያንተ ቤት ስለሆነ ነው ዝም ብዬ ሁሉን ነገር ሚውት አድርጌ የምሰማ የነበረው። መከበር ያለብህ ሰው ነህ። እንደዚሁ አድርገህ ሁሉንም ፖለቲከኞች አስወራቸው። ሰው የተሻለውን ሐሳብ መርጦ ይሄድ እላለሁ። አመሰግናለሁ። ቴንክ ዩ በላያ። እኔ አሁን አንዳንድ ጊዜ ሳወያያችሁ ዘለህ እነቀው የሚያሰኘኝ ተናጋሪ አለ። ግን አወያይ ከሆናችሁ ንዴታችሁን፣ ደስታችሁን መያዝ አለባችሁ። በቃ ከመስማት ውጭ አማራጭ የለኝም። እናንተም እንደዚህ መልመድ አለባችሁ። ሁሉም ሰው እኛ መስማት የኛ ሀገር ችግር ይገባኛል። የኛ ሀገር ሰው መስማት የሚፈልገውን ነገር ስትናገርለት ጀግና ነው ይላል። አንድ አረፍተ ነገር መስማት የማይፈልገውን ደግሞ ካልተናገርክ ባንድ አደርጋለሁ። እናንተ በመርህ ነው መጓዝ ያለባችሁ።
መጀመሪያ በግልህ ስለምታረገው ነገር አምነህበታል ወይ? አንዳንዶቻችሁ በይሉንታ ነው። አንዳንዶቻችሁ ጊፍት ስለተሰጣችሁ ጊፍተሮቻችሁን ሼም ይዟችሁ ነው። እንደዛ አይደለም። ፖለቲካ በይሉንታ አይሰራም። መጀመሪያ በግልህ አምነህበታል ወይ? የምትናገረው ነገር የምታደርገውን ነገር ነገ ተጠያቂነት ቢመጣ መመልስበት ነው ወይ? ነገ አደባባይ ላይ ቦታ ትውልድ ቢጠይቀኝ ልናገር የምችልበት ነገር ነው ወይ? አምኜበታለሁ ወይ ብላችሁ ከመለሳችሁ የስ ካላችሁ ኦኬ ቀጥሉበት። አብዛኞቻችሁ በተናጠል ስጠይቃችሁ ማጠፊያውን የሚያጥራችሁ ከየት የመጣ እንደሆነ ሀሳብ በማታውቁት ጉዳይ ላይ ትደፈቃላችሁ። የሀሳቧ ምንጭ ማን ነው? ከየት ወዴት ነው የምትሄደው? እርግጠኛ ነህ ወይ? ብትጠይቅ ትመልሳለህ ወይ? ዛሷይ ትላንትና ይገደል እንደዚሁኑ ምናምን ሲል የነበረ ሰውዬ በአንዴ መለያ ቀይሮ ደግሞ አሁን እንትን ሲመጣ አረ አይባልም። ነውር የለም። ስንታጠፍ ፍሬቻ እናሳይም አይደለም። የሰው ልጅ በመርህ መጓዝ አለበት። በቡድን አይደለም የምናስበው። ፖለቲካ መጀመሪያ በግል ነው የምታስበው። ከገባህ ብቻ የምታደርገው ነው መሆን ያለበት። የምታራምዱት ሰርገው የገቡ ሰዎች ያደፍቋቸዋል። በነገራችን ላይ አማርኛ የሚናገሩ ሰዎች በብዛት አሉ። ትግረኛ የሚናገሩ በብዛት አሉ። ኦሮምኛ የሚናገሩ አሉ። ለስልታዊ ድጋፍና ተቃውሞ መሀላችን ገብተዋል። ዘንድ እነዚህ ሰርገው የገቡ ሰዎች አጀንዳ አላቸው። እኛ እንድንሆን የሚፈልጉት ነገር አለ። ልትናገሩ ስሉ የሚያሸማቋችሁ ዝም በል ምናምን ሲሏችሁ አብረ ዝም በል ምናምን ማለት የለባችሁ። የሰው ልጅ ከሆን የሰው ልጅ ከሌላው የሚለየው ማመዛዘን መቻሉ ነው። የምታረጉትን ነገር ትክክል ነው ወይ? አእምሯችሁ ትክክል ነው ካላችሁ የስ። እሺ፣ በላይ በቀለን ከልብ እናመሰግናለን። ወደ ልዕልና እንሄዳለን። ልዕልናችን እንዴት ነሽ? ዋትስአፕ እንዴት ነህ? ሰላም ነው? አለን አለን። እንግዲህ አሉላ ያስገባኝ ምክንያት አልዋሽህም፣ አማሮች የነ ማርቲን ፕላትን የዛ አንድ ጊዜ አይቀበሉም፣ አሁን ግን ተቀብለው ማስተጋባት ጀምረዋል ስለነበረ የትኞቹ አማሮች የሚል ጥያቄ ነበር ልጠይቅ የነበረው። ምክንያቱም እሱ የዛን ጊዜ የተናገረውን በጠቅላላ ማርቲን ፕላት ከተቀበለ ማርቲን ፕላት ኮምፕሊትሊ ቲፒኤልኤፍ ሰረንደር ነው ያደረገው በዚህ ኔጎሽዬሽን ያለውን ይቀበላል ወይ የሚል ጥያቄ ነበረ ማወቅ የፈለግኩት። ማርቲን ፕላት በዛን ሰዓት ላይ ቲፒኤልኤፍ this is not negotiation, this is surrender ስላለ ማለት ነው። እና ስለተሸነፉ ነው ወይ ራስህን ማራቅ የፈለግከው በሰላማዊ መንገድ? ምክንያቱም ከንግግሮቹ ኤኒቲንግ የሰላማዊ መንገድ አልነበረም። እና በጠቅላላ ኢትዮጵያን the rest of ኢትዮጵያን ደግሞ ብሌም ሊያደርግበት የሚሄድበት ነገር በጣም ነው እኔ የሚገርመኝ። አንደኛ አልዋሽም፣ በዛን ሰዓት ላይ ዲኤምቪ አካባቢ ነበርኩኝ። አገስ አሁን አትሊስት አንዱ ፓርት መልሱ ተመልሶልኛል። የትኞቹ አማራ ጋር ሃንጋውት እንደሚያደርግ እንደነበረ ገብቶኛል። ግራ ገብቶኝ ነበር የዛን ሰዓት ላይ እና አሁን በዛን ሰዓት ላይ ልክ ነው ብለው የሚያስቡበት አካባቢ ጋር ነበር ሃንጋውት የሚያደርገው ማለት ነው። እና እሱ ፓርት ክሊር ስላደረገልኝ አሁን ገብቶኛል። ግን ብሌም ለማድረጉ በጠቅላላ በጀነሳይድ እና እኔ ኢትዮጵያ ምድር ላይ ዋር ተፈጥሯል። የትግራይ ህዝብ እንደ ትግራይ ህዝብ በኢትዮጵያ በጦርነት የተጎዳ በጣም ተጎድቷል ብዬ አምናለሁ። በጦርነት ጀነሳይድ የሚለውን ነገር ግን እኔም አልቀበልም። እንግዲህ አሁንም የዛን ጊዜም የማልቀበልበት ምክንያት ሃሽታጉን ከጀመሩት ሚዲያዎች፣ ሶሻል ሚዲያ አክቲቪስቶች በጀርባ የነበሩት other countries ከነበሩበት ምክንያት ፕላስ ደግሞ እየታረፈ ጀነሳይድ የሚባል ነገር ሊገባኝ ስለማይችል ነው። እያረፍክ ጀነሳይድ የሚባል የለም። ኢኳሊ ጦርነትና ጀነሳይድ እኩል አንድ ነው ብዬ አምናለሁ። በሁለቱም አግሊ አስቀያሚ ናቸው። ይሄኛውን ግን ጀነሳይድ የሚለውን ነገር ግን ያው የተወሰነ ጊዜ እንጠቀምበታለን፣ ፖለቲካል አድቫንቴጅ ሲኖረው እንጠቀምበታለን፣ ፖለቲካል አድቫንቴጅ ሳይኖረው እንጥለዋለን የሚል አስተሳሰብ ስላለ ነው ብዬ ነው። ሌላው የገረመኝ ፓርት ይሄ ትራንዚሽናል ገቨርንመንት የጠየቀው ነገር ነው። በዚህ ሰዓት ላይ the only option is እኔ የሚገርመኝ ነገር ማን ነው ትራንዚሽናል ገቨርንመንትን በዚህ ሰዓት ላይ ቲፒኤልኤፍንም ሆነ
ከሸንፍ ያለው ብለህ የምታምን በጠቅላላ ተመልሰ መጣ በህዝብ ስም ስልጣን ላይ ተመልሰ እንድትመጣ የሚያደርግህ ነው ወይንስ አንተ አራዳ እኛ ፋራ? አሁንም እንደዛ አይነት ፖለቲካ እና ያከተመ ህብረተሰብን በመሰባሰብ ኤኒቲንግ አትሊስት ስህተትንም በማስተካከል ቢሆን ኖሮ ጥሩ ነበረ ብዬ ስለማምን ማለት ነው። ጥፋቶች ነበሩ፣ ይሄ ነበር ጥፋት፣ አማራ ህዝብ ላይ የተሰራው ፖለቲካ ይሄ ነው ኤኒቲንግ ከቨር አፕ በማድረግ ኤኒቲንግ ሳይሆን ማለት ነው። ለተናገረው ነገር ግን ባይ ዘ ዌይ አንድ ቀንም ከአሉላ ከመሰሉ ሰዎች ይቅርታ አልጠብቅም። ዛሬም ወደፊትም ያደረገውን በደንብ ጠንቅቆ የሚያውቅ ሰው ነው። ፎር ፖለቲካል ፐርፐዝ የሚናገረውን ሰው የሚያውቅ ሰው ነውና ለማንኛውም ግልጽ ግን ቢነግረን እሱ እንዳለው ነው። በኢትዮጵያ ፖለቲካ ውስጥ አሁን አንቺ እንኳን ስታይ ለሆነ የእብደት ዘመን ላይ ነበርንበት ነበር። ትናንትና ለማንበብም ለመስማትም አጸያፊ የነበሩ ጽሁፎች የሚጽፉ የነበሩ ሰዎች መለያ ቀይረው ምንም ፍሬቻ ሳያሳዩ ይቅርታም ሳይሉ የሆነ ግሩፕ ደግሞ የተቀላቀሉ ሰዎች አሉ። አሁን ይሄ እንደዚህ አይነት ነባሪያ ሁኔታ ውስጥ ያለን ሰዎች የፖለቲከኛ ተቀዳሚ ተግባሩ ሲያጠፋ ሪስፖንሲቢሊቲ መውሰድ ነው። ኃላፊነት የሚወስድ ፖለቲከኛ ቴስት ታውቂያለሽ? በእኛ እንትን ውስጥ አይቻላም። ኦኬ አሁን እሱ ከተናገረው ቴዲ እሱ ከተናገረው አሁን እሱ he trying to make TPLF responsible right at the same time ላይ ግን ከቲፒኤልኤፍ ጋር የተጣበቁት አማሮች ላይ ግን እናንተ ናችሁ ትክክል እናንተም ታገሉ እያለ ነው ያለው። ሶ የከቨር አፕ ለሱ የሚጠቅመውን ይወስድና ለሌላው የሚጎዳውን እስቲል እያጨበጨበ ነው ማለት ነው። የአማራ ክልል ላይ ያለውን እብደት ነው እነሱ የሚያደርጉት ትክክል ነው ከነሱ ጎን ነኝ የሚል ከሆነ እብደቱን ቤዚክሊ ከቨር አፕ እየሰራ ነው። ለራሱ የሚፈልገውን ለራሱ የሚመስለውን እንትን ይላል። ለአማራ ስቲል የሚጎዳው ላይም ስቲል ማምታታት ነው ያዘው ማለት ነው። አማራ ክልል ላይ ያለው ፖለቲካ ይሄ ለኔ very important ሆነው ወደዱም ጠሉም በአማራ ፖለቲካ ላይ ያሉ ቁጭ ብለው መነጋገር መቻል አለባቸው። ኢጓቸውን አነሳይድ አስቀምጠው የሚል ስታንድ ነው ያለኝ እኔ። ወደዱም ጠሉም እብዶቹም የጠነከሩትም በአጠቃላይ ማለት ነው። እንደሱ አይነት ሰው ግን መጥቶ ነው የምነግርህ ትራንዚሽናል ገቨርንመንት የሚል at the same time ላይ ይጠይቀኝና at the same time ላይ ለነዚህ ለአማራን ክልል ላይ ከወያኔ ጋር ቀሚስ ለብሰው የወያኔን ቀሚስ ለብሰው ለሚታገሉ ሰሞች ደግሞ ከቨር ይሰጣል። ስለዚህ እሱ አሁንም ለኔ ለማምታታትና ማደንዘዣ ነው የሚፈልገው እንጂ እውነተኛን ነገር እየሰራ አይደለም። አሁን ልክ የልደቱ የቲፒኤልኤፍን ሴቭ የሚያደርግባቸው ሲስተሞች አይነት ነገር ዳስ ዘ ካይንድ ሲስተም አሉላ እየተጠቀመ ያለው ነው ማምነው ቴዲሻ። ለማንኛውም it was very interesting ብዙ ነገሮችንም ተምሬ አንዳንድ አክሰፕት ማድረጋቸው ነገሮች አሉ for sure ያዩዋቸው ነገሮች and prime minister አለ የሚባለውን አገሬን ጥዬ አልወጣም ብሎ እንዳለ 100% እኔም ራሴ የሰማሁት ነገር ነውና I'm sure no doubt about it. That's it. Thank you Teddy. Thank you ለልና ወደ ሄኖክ እንሄዳለን። ሄዲያችን ቴዲ እኔ ቻው ብያችሁ ሊድ ማከብሮ ቤት ስላለው ሳልሰናበት አለኝ ለልና በርችልኝ ሰላም ሁኚ አንቺ። Thank you በላይ በቀለ ወያ ከልብ ነው የምንወደው እና እናከብረው። እሺ Thank you ይሰማል ኦኬ በጣም ብዙ ነገሮችን ላይክ ህወሓት ነው ቲፒኤልኤፍ ነው እና እንደዚህ አይደለም። አሁን ያለው ኢትዮጵያ ያለው መንግስት ማለት ነው there is no other way በሰላማዊ ትግል ታገላለው ኦር እንደዚህ ኔጎሺዬትድ ሴትልመንት እንኳን አይቀበልም። in a sense ኑና ታገሉ ወይም ኑና ፍቱ ሰሬንደር አድርጉ ከዛ እኔ አስተዳድራችኋለሁ ከዛ እናስብበታለን ስልጣን አጋራችኋለሁ that's the motto እንጂ ኔጎሺዬትድ ሴትልመንት ሲዝፋየር ምናምን አይቀበልም። ቢቀበል ኖሮ ለሌሎቹ ለምሳሌ ኦላም ፋኖ ኔጎሺዬትድ ሴትል እናደርግ ጦርነቱን እናቁመው ምናምን ቢባል ኖሮ አትሊስት ሳሟት ሌላውን ባያረግ to some extent TPLFን ሌጂቲማይዝ በምርጫ ቦርድ የተፈረመበት ነው ፕሪቶሪያ አግሪመንት ነው።
ሶ መቀበል ነበረበት። ዳስ ገቨርንመንቱ አግሪ ያደረገው ነገር ነው። እሱንም ላይክ ሰርዞታል። ሶ ቤዚክሊ ምንድነው እናንተን ማጥፋት አለብኝ ነው፣ እነሱም ደግሞ ሊያጠፋን ነው፣ እኛም እሱን ማጥፋት አለብን ነው። ቲፒኤልኤፍ ፖለቲካል ሌጂቲመሲ የለውም፣ ትግራይ ውስጥም የለውም፣ አይደለም በመላው ኢትዮጵያ። ኢትስ ቱ ኦልድ ቱ ሪጅድ በጣም ኢትስ ኖት በዚህ ዘመን ላይክ ምንም ስትራቴጂክ ምንም ነገር የሌለው ላይክ የወደቀ። ስለዚህ ያለው አማራጭ ፒስፉል የፖለቲካ ምን እንዴት አድርጎ ሊሆን እንደሚቻል ለማቻቻል ይከብዳል። ናሽናል ሪኮንሲሊዬሽን ከዛ ኮንስቲቱሽናል ሴትልመንት ምናምን ለመሄድ አትሊስት የሆነ ተደራድረው ኔጎሽየትድ ሲስፋየር መምጣት አለበት። ብልጽግና በተአምር አያደርግም። በሁለተኛ ደረጃ በኤርትራ በኩል የገለጸው ፋንዳሜንታሊ ኢትስ ኮሬክት። ተቃዋሚ የመንግስት ተቃዋሚ ስትሆን የኤርትራ መንግስት ድጋፍ ታገኛል። ምንም ይሁን ምን መንግስት ስትሆን የኤርትራ መንግስት የአንተ ተቃዋሚዎችን ኦልሬዲ ሰፖርት ያደርጋል። ኢትስ አ ፓተርን ኔቨር ላይ። ሶ ከዚህ በፊትም ቲፒኤልኤፍ መንግስት ሲሆን ተቃዋሚዎችን ደገፈ። አሁን ቲፒኤልኤፍ ተቃዋሚ ሲሆን ደግሞ ቲፒኤልኤፍ ድጋፍ አገኘ። ከዛ whoever it is as long as ኢትዮጵያ ውስጥ ጦርነት ማስቀጠል እስከሚያስችል ድረስ ሁልጊዜ የኤርትራ መንግስት ድጋፍ አለ። ሶ የኤርትራ መንግስት ቢኖርም ባይኖርም ለኢትዮጵያ ምንም ሊያመጣ የሚችለው ጥቅም የለም ችግሮችን ከማስቀጠል አንጻር። ሶ ይሄንን ፖይንት አውት ማድረጉ I think he's right። ግን to be honest ብልጽግናም ይሄ አዘር ሳይድም ያሉት ምንም አይነት ዲፍረንስ የሌላቸው ሰዎች ናቸው። whoever is in power they're basically the same like የሚሄዱበት ስትራቴጂም አካሄዳቸውም the way they implement it ምናምን it's irrelevant። አሁን ከነሱ ሁላ መምረጥ I think ሰላሙን ብቻ መምረጥ ነው የሚሻለው። በትግራይ እንትን like genocide ምናምን it is genocide በነገራችን ላይ ኢንዱስትሪያል ስኪል ሬፕ ተደርገው ስኩል ኢኮኖሚክ ሴንተር በሙሉ ሶሳይቲን አዘ ሶሳይቲ ጋቨርን የሚያደርገው ነገር በሙሉ ኢንቴንሽናል እስከ ሪሊጂየስ ኢንስቲትዩሽን ዲስትሮይ ተደርጎ ከዚህ በላይ ጄኖሳይድ ታዲያ የታረደ ሰው በየመንገዱ ተንጠልጥሎ ማየት አለባት ወይስ? አሮን ጌረ like what more do you want? ምን አይነት አትሮሲቲ ነው ከዚህ በላይ ማየት? የፖለቲካ አጠባ ማካሄድ አለብን ብሎ እኮ በግልጽ ተናግሮ የገቡት it's obvious እኮ ከዛ ሙሉ በሙሉ ማጠብ አለብን ብለው ነው የገቡት። I mean it doesn't get like worse than this to be honest. So ከዚህ like of course it's atrocious በነገራችን ላይ justice and recon ጤናማ ሰዎች ብንሆን ኖሮ ማድረግ የነበረብን 5-6 ነገሮች ማሟላት እንችል ነበር አይደለም? ፖለቲካል ኔጎሽየትድ ሲስፋየር ቢደረግ፣ ኮንስቲቱሽናል ሴትልመንት ብናረግ፣ justice and reconciliation ቢኖር፣ በሌሎቹም በኩል ያለውን ማካሄድ ብንችል ጠንካራና የሰለጠነች ሞር ሰላማዊ ኢትዮጵያ። ግን ይሄንን ለማድረግ በሰላማዊ ትግል ብሎም አይ ቲንክ መስመር ሲያስቀምጡም ያየነው ሰው የለም። በቃን ያሸንፌ ህልውና አለብኝ ስልጣን ይዛለው ነው። እሱ ደግሞ ፖለቲካ አይደለም። ስልጣኑ ለኔ ሬንት ሲኪንግ ፖለቲክስ ነው። ፋንዳሜንታሊ ሬንት ሲኪንግ ነው። እኔ ስልጣኑን ከያዝኩኝ እኔ ኢኮኖሚክ ሴንተሩን መያዝ አለብኝ፣ ከዛን ያስተዳድራቸዋለሁ ነው እንጂ ምንም አይነት ስለ ዲሞክራሲ፣ ስለ መብት፣ ስለ ዜጎች የሚያወራ ፖለቲካ ያለው ኢትዮጵያ ውስጥ ተቃዋሚ መንግስትም ሆኖ ያየ ነው። ሶ አይ ቲንክ ብዙ ድካም ብቻ ነው መስሎ የሚታየው። ቴንክ ዩ ሶ ማች። ቴንክ ዩ ሄኖክ። እኔ በዋነኛነት አሁን የምፈልገው ምንድን ነው፣ ለምሳሌ ኦኬ አሁን የኔ ትውልዶች አላችሁ፣ ቲፒኤልኤፍም ኦነግም ሌሎች ፓርቲዎችም በተፈጠሩበት ጊዜ ያልነበራችሁ ሰዎች እያንዳንዱ ዘመን የራሱ መገለጫ አለው። ለምሳሌ የሃይማኖት ጊዜ ነበረ፣ ከዛ የሳይንስና ቴክኖሎጂን ዘመን ኢራ ላይ ደረስን፣ ከዛ የኢንፎርሜሽን ቴክኖሎጂ፣ ሁሉም ሴንቸሪዎች የራሳቸው መገለጫዎች አላቸው። የሆነ ማደግ ያለብን አይመስላችሁ? አሁን እኔ ብትጠይቁኝ ዓለም አቀፍ ፖለቲካ እያነበበ እየሰማ እንደሚውል ሰው ለሀገር ይቀናል። ትንታኔዎቻችን
ይሄ እኛ ያላየነውን ነገር ያላየ ህዝብ፣ ለምሳሌ ኢትዮጵያ ያለ ህዝብ አንዳንዶቻችን አሜሪካንን፣ አንዳንዶቻችን ዩሮፕንን የአሜሪካን ዌፍ ላይፍ አይተናል። ከኢንፍራስትራክቸር ጀምሮ አኗኗራቸው ከተለያዩ ሰዎች ጋር እንገናኛለን። ስራ ቦታ ምንድነው የምናየው? ከዛ ምንድነው የምንሰጣቸው? እዛ ላሉት ፖለቲካቸውን ነጋድራስ ገብረሕይወት ባይከዳኝ ሁሉ ጊዜ የምጠቅሳቸው ሰው የአድዋ ተወላጅ ናቸው። የ19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር ናቸው። ጀርመን ሄደው 3 ዓመት ተቀምጠው ብለው ነው የመጡት። የኢትዮጵያና የህዝብ አስተዳደር የሚል መጽሐፍ አላቸው። በ3 ዓመት ቆይታቸው ሀገርና ህዝብ እንዴት እንደመተዳደር እንዳለበት የጻፉ ሰው ናቸው። የእሳቸውን መጽሐፍ እንኳን አንብበን ቢሆን ኖሮ እዚህ ውስጥ ውጥንቅጥ ውስጥ አንገባም። እኚህ ሰው ወጣት ሰው ናቸው። በነገራችን ላይ ወጣት ነው። ሄደው አይተው አብደው ነው የመጡት። እኛ ያለንበትንና ሌላው ዓለም ያለበትን። እንዲህ ያለ ሰው መቼ ነው የሚነሳው? ኤርትራ የሆነ ዩሮፕና አሜሪካ ተቀምጠ አይነህ የሚያየው ምንድን ነው? የሰለጠነ ማህበረሰብ የሰለጠነ ህዝብ ጋር እየኖርክ ጥሩ አየር እየተነፈስክ ጥሩ ምግብ እየበላ እንዴት ነው ትንታኔ አንተ ያየኸውን ያላዩ ሰዎች የተሻለ መሆን ሲገባው እንዴት ነው የባሰ የሚሆነው? ኢትዮጵያዊ የተሻለ ዓለም ላይ እየኖርክ የተሻለ ምግብ እየበላን የተሻለ ገንዘብ እየተከፈለን ዲሞክራሲ እያገኘ እንዴት ነው እኛ ያለንበት ቦታ ላይ ያልደረሱ ኢትዮጵያውያን ከሚተነትኑት ትንታኔ የወረደ ትንታኔ የምንተነትነው? አሚን አንዳንዴ አገርን ለቀሰው ሀገር የተገኘው እኮ ልትማርም ነው ህይወት ልትለውጥም ነው። ፖለቲካችንን እኛ ካላዘምን፣ በነገራችን ላይ ከሀገር ውጭ ያለን ሰዎች እኛ ብንቀይረው ዛሎት ይቀይራሉ። እና መች ነው ከዚህ አዘቅት ውስጥ እንድንወጣ ማውራት ምን ጀምረው? ሰው እንዴት ሀገሩን ለቆ ወጥቶ ተሰዶ ወጥቶ ስለ ውጋ ተዋጋ እንዴት ይላል? ውጋ ተዋጋ የሚባልበት ቦታ ላይ እየኖረ ማለት ነው። እኔ ይሄ ነገር ነው አሁን ወደዛ የኔና የናንተ ትውልድ እኮ በቃ ለየት ያለ ትንታኔ ውስጥ መግባት አለብን። ምናልባት የዓለም ነባራዊ ሁኔታ አሁን ይቀየራል። በቅርብ ከ1 ዓመት በኋላ ብዙዎቻችሁ ስራ አጥ ትሆናላችሁ። ብዙዎች የዓለም ቅርጽ ይቀየራል። ይሄ የምታዩት ጦርነት ኦኬ ይክፋ ሚልማ ወደዛ ስንሄድ ሁለተኛ ቤት አለን። እንዴት ነው የምናስበው? አገር እየተቀየረ ዓለም እየተቀየረ ባለበት ሰዓት ላይ እኛ ያለንበት ነባራዊ ሁኔታ እንዴት ነው ከዚህ የምንወጣው? አንድ ሰው እንዴት ነው ከአቦይ ስብሃት የተሻለ ትንታኔ መተንተን አይችልም? በቃ አቦይ ስብሃት በወቅቱ ከተፈሪ መኮንን ጀምሮ የነበሩ ሰው ናቸው። ይርጋለም አስተምረዋል፣ ስልጣን ላይ ወጥተዋል። የመሰላቸውን ጭሰኛውና የመሬት ከበርቴው እያሉ ተንትነው አለፉ። በቃ እሳቸው ከዛ ዳውድ ኢብሳ አሉ፣ ሌሎች መራራ ጉዲና አሉ። እነዚህ ሰዎች በቃ በወቅቱ የነበረ ስታተስ ኮ የሚመጠን ትንታኔ ተንትነው አልፈዋል። እንዴት ነው በእኔ እድሜ ላይ ያለው ወጣት የአቦይ ስብሃት ነጋ እንደው አቦይ ስብሃት ነጋ ይሻላሉ እኮ አሁን እኮ እጅግ አስደናቂው ነገር እኔ አቦይ ስብሃትን ባመጣቸው አሁን ዘመን በእኔ እድሜ ላይ ካለው ወጣት የተሻለ ትንታኔ ተነትናሉ። አሁን ወጣቱ ነው የባሰበት እኮ። ፕሮግረስ ማሳየት የለብንም። ማንም አገርህን የሚነጥቅ የለም። እናትህ አባትህ ዋጋ በሰጡልህ ሀገር ላይ እችን ሀገር እኛንን ሼፕ ማድረግ ምንችለው። ማንም በእኛ ጉዳይ ላይ ገብቶ ልፈትፍትላችሁ ሲል መፍቀድ የለብንም። ልጆቻችን የሚኖሩባት ናት፣ ትውልድ የሚቀጥልባት ናት። ሌሎች የሀገር ዜጎች ለሀገራቸው የሚከፍሉትን መስዋዕትነት ታያላችሁ። እና መቀየር ያቃትን ራሱ ለምን እንደሆነ እኔ ግራ ነው የሚገባኝ። እና እሱ ላይ ብናስብበት ለማለት ያለው ሄኖክን ከልብ ነው ማመሰግነው። አሁን ሊዋጉ ነው። ባለፈው የሰራናቸው ጥፋቶች አሉ። ከባለፈው ጦርነት ምንድን ነው የተማርነው? አንደርስታንድ ሰርገህ የገባ አማርኛ አቀላጥፈ የምትናገር እኛ ውስጥ ያለ ልክ እንዲህ ያለ ንግግር ሲጀምር አትወድም። ቢኮዝ ለስልታዊ ነው የገባው። እኔም በነገራችን ላይ ብዙ ጊዜ የምናገረው ነው ኢፍ አይ ወር ዘ ናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ ኢትዮጵያ የምትባል ሀገር ህዝቦቿ እንዴት ቋንቋቸው እንደሚደባለቁ ነው የምመክረው። ቢኮዝ እነሱ ትክክል ናቸው እኮ። አንድ ሻዕቢያ ደጋፊ እችን ሀገር እንዴት እናምሳት ቋንቋቸውን እንዴት እንደበላለቅ ብሎ ቢያወራ ትክክል ነው። ዚያር ራይት ትቀልዳለህ እንዴ? ትክክል ናቸው።
አንተ እንደ አንድ ኢትዮጵያዊ ምንድነው የምታስበው ነው? እኔ እንደ አንድ ኢትዮጵያዊ ምንድነው የማስበው ነው? እና ትንታኔዎቻችን ራሱ ከትላንትናው ጦርነት ምንድነው የተማርነው? አሁን ሊዋጉ ነው፣ ኦልሬዲ ጀምረዋል። ላይዋጉ የሚችሉበትን ነገር እንዴት ነው የምንተነተነው? ጦርነት ለመጀመር ሊቅ መሆን አይጠይቅም። ጦርነት ሁለት መሀይሞች ያስጀምሩታል። የሁለተኛው ዓለም ጦርነት አንድ ሰው ተገድሎ ነው እኮ ለዛ ደረጃ ላይ የገባ ነው። ጦርነቱ ስለመግባት ኢትስ ቬሪ ኢዚ። ከጦርነት መውጣት ነው ከባዱ። ጦርነት አንዴ ከተጀመረ በቃ ልንቆጣጠራቸው ማንችላቸው ነገሮች ይፈጠራሉ። ሕፃን ይገደላል፣ ሴት ይደፈራል፣ አካባቢ ይወድማል። ነገ እንላቀሳለን። እናቶቻችን አሁን ሊሞቱ ወይም ወጣቶች ሊሞቱ እያኮበከቡ ነው፣ እየጣዷቸው ነው። ላይሞቱ የሚችሉበት ነገር በእጃችን ነው። ያን እንዴት ነው ማድረግ የምንችለው? እርግጠኛው የምነግራችሁ ከሀገር ውጭ ያላችሁ ተው ብትሏቸው ይቆማል። በየ5 ዓመቱ በሚደረግ ምርጫ ህዝብና ሀገር ልታስተዳድር ነው እንጂ ስልጣን ላይ ወጣው እኛና እነሱ እያልክ ህዝብ ልታታኩስ አይደለም ብለን መቆጣት መቻል አለብን። ማስተዳደር ካልቻልኩ ውረድ ከስልጣን ውረድ። ጀስ ልቀቁ። የፈለገውን በሀሳብ እንፋጫለን። የተሻለ ሀሳብ ያለው ወደ ስልጣን ይመጣል። ዘላለምን እያዋጋህን አትኖርም። ዘላለምን ወጣቶች እየሞቱ አይኖሩም። ኢነፍ ኢዝ ኢነፍ ማለት መቻል አለብን። አስቂኙ ነገር መጨረሻውንም እኮ እናውቃለን። አሁን ተዋጉ ብትሏቸው በጣም ብዙ ሺህ ህዝብ ይሞታል ምናምን መጨረሻ ላይ ይጨባበጣሉ። በዚህኛው ጦርነት ህዝቡን ያሳሳተን እኮ ብለዋል። ተዋግተው ያን ሁሉ ህዝብ ጨርሰው ምን ካሉ በኋላ ሸራተን ነው ውስጥ የተራጩት። ይሄን እኮ የምነግራችሁ እኮ የ10 የ15 ዓመት ታሪክ እኮ አይደለም፣ ጀስት የ2 ዓመት ታሪክ እኮ ነው። እኛ ፍቅር ነበረን ህዝቡን ያጋጨን ብለዋል። ፖለቲከኛ እንዲህ ነው የሚያደርገው። በጦርነት ውስጥ ደግሞ መጀመሪያ መስዋዕት የምትሆነው እውነት ናት። ምንድነው ማድረግ ያለብን ጎበዝ? እስኪ እሱንም እንድናወራ ነው የፈለግኩት። እሺ ቴንክ ዩ ከልብ ነው አመሰግነው። ሄኖክ ወደ ዘብር ሄድና ወደ አዲስ ታይምስ እመጣለሁ። የመጨረሻ አንዳንድ ዙር እሰጣችሁና አሉላ ሰለሞን ነበር ከአሉላ ሰለሞን ጋር የነበረኝን ቆይታና ማጠቃላይ የታዘባችሁትን ትዝብታችሁን ነግራችሁን እንሰነባበታለን። ዘብር ይሰማል? ቴዳ ይሰማል? እኔ ጋር እንኳን ደህና መጣ ቴዳ። ከተገናኘን በጣም ቆይተናል። ናፍቀንህ ነበር። እንኳን በደህና መጣ ለማለት እወዳለሁ ወንድሜ። ቴዳ ታስታውሳለህ? ከዚህ በፊት አንተ ቤት ከ3 ወር ነው ከ4 ወር በፊት ውይይት እንደዚህ በጽምዶ ጉዳይ ስታወያይ በኢትዮጵያ ጉዳይ ላይ የውጭ ኃይላት ከገቡ መተላለቅ ነው የሚሆነው፣ ይሄ ነገር ሊቆም ይገባል ብለን በተደጋጋሚ ስንቃወም ነበር። አሉላ ዛሬ በጣም ከወደድኩለት ነገር አንዱ ምንድን ነው? የውጭ ኃይላት ኢትዮጵያ ፖለቲካ ውስጥ ካትገባን እልቂት ነው የሚመጣው። ያን ችግሮቻችን ቁጭ ብለን መነጋገር እንችላለን፣ እንነጋገር። ታስታውሳለህ? አንዳንድ ወንድሞቻችን ከዚህ በፊት በጣም ስለ ዲሞክራሲ ሰበኩንና ሮል ሞዴላቸው ኢሳያስ አፈወርቄ ነው የተገኙ እዚህ ቤት አሉ። የእኛ ሮል ሞዴል ኢሳያስ አፈወርቄ ነው ብለው በድፍረት የተናገሩ ወንድሞቻችን አሉ። በጣም ስለ ዲሞክራሲ ለፍተው ደክመው አስረድተውን ልክ እኛ ሲገባን እነሱ ሳይገባቸው ቀርተው ኢሳያስ አፈወርቄ እግር የተደፋሉ። አሁንም ደግመዋለሁ፣ በኢትዮጵያ ውስጣዊ አለመግባባት ችግር የውጭ ኃይል በታሪክ ችግሮቻችን ሊፈቱ አይችሉም። የኛው ልጆች፣ የኛው አባቶች፣ የኛው ወንድሞች በውስጥ ያሉን ችግሮች ተነጋግረው የመፍታት አቅሙም ብቃቱም አላቸው። ይሄን ማድረግ አለባቸው። አንድ ከአንተ መጓሰው አንድ ቃል አለ። እንደ ህዝብ የሰከርንበት ጊዜ ደግሞ ሊመጣ ነው። እንደ ህዝብ የሰከርንባቸው እንደ ህዝብ ያበድንባቸው ጊዜ ደግመው እየመጡ ነው። ይህን ጊዜ የመቀልበስ የኛ የኢትዮጵያውያን ግዴታ ነው። ቢመራችሁ ማጡት እየመጣ ነው። ቅድም አሉላ ወንድሜ 3-4 ግንባር ጠርቷል። በወሎ ሊሆን ይችላል ብለዋል። በአፋር ነው 4-5 ቦታ ጠቅሶልናል። ይህን ጊዜ ማቆም አልቻልንም። ነገም ጄኖሳይድ እያልን አደባባይ ወጣ የምናመጣው ለውጥ የለም። ይህን ነገር ሳይጀመር መቋጨት እንችላለን። ትላንትና ህወሓት የምትባል ነገር ከሀገር ምድር ካልጠፋችልኝ ለምን ብሎ የተቆጣው ኃይል ዛሬ ከህወሓት ጋር ሆኖ ህዝባችን ሊያስጨርስ ሲመጣ ምን እየጠበቅን ነው? እኛ እንደ ህዝብ ሊሰመርበት ሊነገር የሚገባው ጉዳይ
ኢትዮጵያውያኖች ሆይ ከመንግስት ተቃርኖ የቆማችሁ ህወሓት ከፋኖና ከሸኔ ጋር የተስማማበትን ቢልህ አውጣና አሳየኝ። በዚህ ጉዳይ ተስማምቻለሁ ብለህ ንገረን። ከዛ ለአማራጭ ሀሳብ እናቀርበው። ያለምንም ጥይት እናንተን ስበን እናምጣ። የተስማማህበትን ንገረኝ። የተዋዋልክበትን ውልህን ንገረኝ። ማኒፌስትህ ምንድነው? በምንድነው የተነጋገርከው? አናቅም። በምን እንደተደራደራችሁ ምን እንደተባባላችሁ አናቅም። ዛሬም ህዝቡ ለጨዳና ለግድያ ተዘጋጅቷል ሊተላለቅ። ሐሳባችሁ ምን እንደሆነ አናቅም። ጫካላችሁ ሰዎች ጽምዶ መፍጠርህ በሀገር ጉዳይ ላይ ተነጋገር። ችግር የለብንም። የእናንተ ችግር ችግራችን ነው። ሐሳብህ ግን ምንድን ነው? የተስማማህበት ጉዳይ አናቅም። ቀሪ ኢትዮጵያን በነገራችን ላይ ከጨዋታ ውጭ አድርገህናል። በተለይ እኛ የደቡብ ልጆች ምንም ፈላጭም ቆራጭም አይደለንም። ለእኛ መድረክ ሊዘጋጅ ይገባል። ከዚህ በኋላ አካሄዱ በጣም ከባድ ነው። ሀሳባቸው ምን እንደሆነ ልናቅ ይገባል። እናንተ ጌታ ሊመጣ በደጅ ነው እያላችሁ ነው። እደግመዋለሁ። ቴዳቆ ይወርልድ እንዳትሆንብኝ፣ ሰባኪ ቢላክ ይበቃቸዋል ያለው እሱ እንዳትሆንብኝ እና ይሄ ነገር አንድ ሊባል ይገባል። ቴዳ አሁንም ከጦርነት ጭፈራ እንውጣና የፖለቲካ ምሁራኖች ቁጭ ብለው ሊነጋገሩ ይገባል። ልንወያይ ይገባል። አሁንም ወደ ቀድሞ እብደታችን አንመለስ የሚለው ነገር ላይ ሊሰመር ይገባል። ቴዳ ስለሰጠኝ እድል አመሰግናለሁ። ከበረልኝ ቴዳዬ። ቴንክ ዩ